ሰላም ውድ ተመልካቾቻችን፣ ይህ መሃል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራም ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከኚህ ውድ እንግዳ ጋር የምናደርገውን ቆይታ የምትማሩበት ይሆናል ብዬ አስባለሁ። እንግዲህ ራሳቸውን ያስታውቁና ቀጥታ ወደ ፕሮግራም የማልፍ ይሆናል። እባክዎትን እንግዲህ ራስዎትን ተመልካቾች ያስታውቁልኝ። በጣም አመሰግናለሁኝ። መሃል ሚዲያ እኔ ሻለቃ ድምጽ ዮሐንስ እባላለሁ። የቀድሞ ሰራዊት አባል ነኝ እና የዛሬ 47 ዓመት ከገነት ጦር ትምህርት ቤት ይዛን ጊዜ ያሁኑ የመከላከያ አካዳሚ 35ኛ ኮርስ ተመራቂ ነው። የቀድሞ ሰራዊት በነበሩበት ሁኔታ ውስጥ የሰሯቸውን አንዳንድ ነገሮች ለተመልካቾች ቢነግሩና ቀስ እያልን ወደ ጥያቄዎቻችን ብንመጣ ብዬ አስባለሁ። እኔ እንደ ማንኛውም የሰራዊቱ መኮንን ከወለታ ገነት ጦር ትምህርት ቤት ወይም ያሁኑ የወለታ አካዳሚ ወደ መከላከያ አካዳሚ ተመርቄ እንደወጣሁኝ እኔ መጀመሪያ ወደ ምስራቅ ነው የሄድኩት። 110ኛ ሚሊሻ ብርጌድ የሻምበል አዛዥ ሆኜ በተለያዩ ግንባሮች የተሰጠኝን ግዳጅ ስወጣ ቆየሁኝ። ከዛም እንግዲህ መጀመሪያ ባቢሌ ነበርን። ከዛ እንደገና ወደ አረዲምቱ፣ ደንደማ፣ ፉኛ፣ ጨብሳ፣ ፊቅ የሚባሉ ቦታዎች ላይ እየተዘዋወርን የዛን ጊዜ ሰርጎ ገብ የሚባሉ የሶማሌ ወረራ ጊዜ ብዙ ፈንጆች የተቀበሩ ነበሩ። የካራማራ ውጊያ ካራማራ ላይ ብቻ አላበቃም፣ የተለያዩ ውጊያዎችን አድርገናል። እንግዲህ በተለይም ከሀረር ጀምረ እስከ ፈርፈር ድረስ የተለያዩ ግዳጆችን ተወጥተናል እና ከዛም ውስጥ አንዱ ከሚያኮራኝ እና ከምደሰትበት ካሉብ የነዳጅ ሪፋይነሪ አሁን ክቡር ጠቅላይ ሚኒስትር አብይ አህመድ ለመረቁት ይመስባል እሳሳት ይመስለኛል 72 73 አካባቢ ነው በኢትዮጵያችን አቆጣጠር። ከሀረር ጀምሮ ታጅቦ ነው ያ መሳሪያ የነዳጅ መፈለጊያ መቆፈሪያ መሳሪያዎች በከባድ ጥበቃ ተደርጎ ከሽላቦ የሚባል ቦታ እንዲደርስ አስተዋጽኦ ካደረጉት የሰራዊቱ አባላት አንዱ ነኝ እና በአሁኑ ሰዓት ለኢትዮጵያ ትልቅ ተስፋ የሆነውን የካሉብ ነዳጅ ሪፋይነሪ እና የጎዴውን የማዳበሪያ ፋብሪካ ግንባታ እንዲሰራ ያን አካባቢ እንግዲህ ከሌሎች ጓዶቼ ጋር በመሆን የምስራቅ እዝ አባል ሆኜ ከሶማሌ ዚያድ ባሬ ወራሪ ጋር ፍልሚያ በማድረግ አካባቢውን በማጽዳት ባደረጉት አስተዋጽኦ ደስተኛ ነኝ። ከዛም አልፎ ሰሜን የሶስተኛ ቤታዊ ሰራዊት ወይም አሶታ ቤታዊ ሰራዊት 4ኛ ኮር 103 ኮማንዶ ክፍለ ጦር ዘመቻ መኮንን ሆኜ ከአምባላጌ እስከ አድዋ ድረስ የተለያዩ ውጊያዎችን መርቻለሁ። የተለያዩ ግዳጆችን ፈጽሜያለሁ። ከዛም ለከፍተኛ የአመራር ትምህርት ድጋሚ ወለታ ጦር ትምህርት ቤት ተመልሼ የብርጌድ አዛዥነትና የመሪነት ኮርሴን አጠናቅቄ ከዛም እንደገና ደዴሳ ስፓርታ 281 የሚባል የሰሜን ኮሪያዎች የሚሰጠውን ልዩ ወታደራዊ ስልጠና አጠናቅቄያለሁ። ከዛ በፊትም ደግሞ የተለያዩ የቲጂኤም አንቲታጋይድን ሚሳይል የሚባሉ መሳሪያዎችንም በመማር የተለያዩ ግዳጆችን ተወጥቻለሁ። እንግዲህ ሀገሬን በዛ በማገልገል ቆይቻለሁ። እንግዲህ በሰራዊት ውስጥ በነበርኩ ቆይታ ነው። ሰራዊቱ ከተለየም በኋላ ደግሞ በሌላ ምዕራፍ የተለያዩ ግዳጆችን ሰርቻለሁ። ሰራዊት ውስጥ በነበሩበት ወቅት ላይ ኢትዮጵያ የተለያዩ ጦርነቶችን ከመጀመሪያው ከድሮም ጀምሮ ስታደርግ ቆይታለች እና እርስዎ በነበሩበት ወቅት ከዚያድ ባሬ ጋር ከፍተኛ ጦርነት እንደተደረገ እናውቃለን እና እዛ ላይ የኢትዮጵያ ሰራዊት ከፍተኛ ጀብድ ፈጽሟል። እንደው እርስዎ የሚያስታውሱት ስለዚህ ጦርነት የሆነ ነገር ቢሉኝ ደስ ይለኛል። በጣም ቆንጆ ጥያቄ ነው። በተለይ የካራማራ ውጊያ የዚያድ ባሬ ወረራ በሚፈጸምበት ጊዜ 69 ነው እና የዛን ጊዜ በወቅቱ መሪያችን የነበሩት ኮሎኔል መንግስቱ ኃይለማርያም ሚያዝያ 4 ቀን 69 ዓመተ ምህረት ነው እናት ሀገራችን ተፈራና ተከብራ የኖረች ተደፍራለችና ተነስ ታጠቅ ዘመት ብለው እናት ሀገር ጥሪ ሲያደርጉ ከ200 ሺህ በላይ ሚሊሻዊ ዘማቾች ከአራቱም ማዕዘናት ተመው ታጠቅ የሚለው ስያሜ ራሱ ጓድ መንግስቱ ኃይለማርያም ተነስ ታጠቅ ዘመት እናሸንፋለን ካሉት ተወስዶ ነው ታጠቅ ሜዳ ተብሎ እዛ ላይ። በዚህ አጋጣሚ የአዲስ አበባ ህዝብ ለዛ ሰራዊት የድር ድንኳኖች ሳይቀሩ የድር እቃዎች በሙሉ ሳይቀሩ በዛ ጭቃ በዛ አስቸጋሪ ወቅት ከሰራዊታችን ጎን ሆኗል እና እንደዛ ያ ራሱ አንድ ሌላ ትግል ነበር።
እና እኛ በ70 ዓመተ ምህረት ነው ሰራዊቱን የተቀላቀልነው። 69 ወረራው ተካሂዶ 69 ድረስ ተካሄደ እና እኛም ቀጥታ ካራማራ ውጊያ ላይ ከመድረሳችን በፊት ነው እንግዲህ ካራማራ የተያዘው። ከዛ ካራማራ ከተለቀቀ በኋላ እኛም ተቀላቀል። እኛም ስንቀላቀል የዛ ጊዜ ሚሊሻው ሰራዊት መሪ ራሱን በራሱ ነበር ይመራ የነበረው። እኛ ከሁለት ጦር ትምህርት ቤት ተመርቀን የወጣን ምክትል መቶ አለቆች እና የሻምበል አዛዦች እየሆን መሪ እየሆን የዛ ጊዜ አገሩ በሙሉ በፈንጅ ነበረ። ለምሳሌ ብትወስድ ከሀረር ጀመረ እነ ሀረዌ፣ እነ ቢሲዲሞ፣ እነ ባብሌ፣ እነ ዳካታ፣ እነ ካራማራ፣ እነ ጅጅጋ፣ እነ ቀብሪ በያ፣ እነ ደጋቡር፣ እነ ብርቆት፣ እነ ሶሶመኔ፣ እነ ሸኾሽ እና እነ ቀብሪ ዳር ድሮ እነ ፊተራሪ አለማየሁ የተዋጉበት እነ ቆራሄ፣ ከዛ አልፈም እነ ፈልፈል ምናምን ብለህ ከዛ በጣም ብዙ ቦታዎች ምናምን በፈንጂ የታጠሩና በሰርጎ ገቦች የተያዙ ነበር። ያንን በማጽዳት ትልቅ አስተዋጽኦ አድርገናል። በተለይ በምስራቁ እንደውም አንድ ዜማ ሁሉ ነበር የምስራቅ እዝ የሚያዜመው የነበረው በአቡ ሸሪፍ በፈዲስ ኮምቦልቻ መስዋዕት ለከፈሉት አይገኝም ማቻ ተፍሎ ትልቅ መስዋዕትነት የተከፈለበት ነው። ያን መስዋዕት ከከፈሉት ጀግኖች ጊዜ የማይረሳ ጀግናው አሊ በርኬ በአቡ ሸሪፍ ላይ 3 የሶማሌ ታንኮችን አቃጥሎ 2 እርስ በርሳቸው እንዲጋጩ አድርጎ 5ቱን ከጥቅም ውጭ በማድረግ ከፍተኛ የሆነ ድል ካስመዘገቡት ውስጥ አንዱ ነው እና እዛ ላይ እንግዲህ እነ ኮሎኔል ገበያው አበበ ነበሩ፣ እነ ጀነራል ደምሴ ቡልቶ ነፍሳቸውን ይማረው መሪዎቻችን ነበሩ እና ብዙዎች አሉ። እና ባለፈው በቅርብ ህይወታቸው ያለፈው ለንደን ላይ የነበሩ ጀነራል መስፍን ገብረቃል የዘመቻ መኮንን ነበሩ። የዛን ጊዜ ኮሎኔል ሆነው እኔ ምክትል መቶ አለቃ እያለሁ ነው የማውቃቸው። በጣም ድንቅ የሆኑ በዛሬው አጠራር ኤርትራዊ ምናምን የሚል የኛ ኤርትራ ክፍለ ሀገር ነው። እኛ በኢትዮጵያዊነታቸው ነው የምናውቃቸው እና ጀነራል መስፍን ገብረቃል በእውነት ነፍሳቸውን በአጸደ ገነት ያድርገው። የዛን ጊዜ የሶማሌ ጦርነት ጊዜ ዘመቻ መኮንን የነበሩ ከፍተኛ ድል ያስመዘገቡ መኮንኖች አንዱ ናቸው እና ያ እንግዲህ በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር አይከፍሉ መስዋዕትነት ከፍለን ያን ነጻ ባናወጣው ኖሮ ስለ ዛሬው የካሉብ ሪፋይነሪ ስለ ጎዴው የማዳበሪያ ፋብሪካ የሚነገር ነገር ሊኖር አይችልም ነበረ እና እዛ ላይ ተሳትፎ በማድረጋችን እና ያን ካደረጉትም ውስጥ አካል በመሆኔ የዛ የቀድሞ ሀገር መከላከያና ፖሊስ ሰራዊት አባል በመሆኔ ለዛ መስዋዕት ለከፈልቱት ሁሉ ኢትዮጵያውያን ምን ጊዜም እንዳይረሷቸው ነው ማስበው። እውነት ነው። እናንተ ሀገር ለማቆየት ብዙ ዋጋ ከፍላችኋል። የከፈላችሁትን መስዋዕትነት ከፍላችሁ ደግሞ ኢትዮጵያን አቆይታችኋል። ኤርትራ በወቅቱ ክፍለ ሀገር ነበረች የኢትዮጵያ ማለት ነው። አሁን ኤርትራውያን የሚባሉት የዛኔ ኤርትራ ክፍለ ሀገር ስለነበረች በኢትዮጵያ መንግስት ውስጥ ቦታ ነበራቸው። ያ ማለት በወቅቱ ደግሞ ሻዕቢያ የደርግ መንግስትን ለመጣል እና ኤርትራን ለመገንጠል ይሰራ ነበር እና በኢትዮጵያ መንግስት ውስጥ ያሉ ኤርትራውያን ከሻዕቢያ ጋር ይሰሩ ነበር። በሙሉ ከሻዕቢያ ጋር ይሰሩ ነበር ማለት አይቻልም። ለዚህም ማመሳከሪያ አንዱ ጀነራል መስፍን ገብረቃል እንደገና ሻለቃ መሐመድ አሊ ሳልህ የሚባሉ የእሳቸው መረዳት የነበሩ የኤርትራ ክፍለ ሀገር ተወላጅ። እኛ በዛን ጊዜ ገሌ ኤርትራዊ ነው ገሌ ትግሬ ነው ምናምን የሚልም የለም እኛ ሰራዊት ውስጥ እና እውነት ለመናገር በዛን ሰዓት እነሱ ኤርትራ ነፃ አውጪ በላም ብለው የተነሱት ኢትዮጵያ ኤርትራን በድላ ሳይሆን ኢሳያስ ራሳቸው ተናግረው የነበሩት ነው። ግብጾች ኢትዮጵያ ሰላም እንድትሆን ስለማይፈልጉ ያንን ነገር እንዲተራመስ እስላማዊ የሆነች ኤርትራን እንፈጥራለን ብለው እነሱ ኡስማን ሳላሳቤ አሁንም በሆነ ኃላፊነት ላይ ያሉ እና ሌሎችም አድርገው ጀብሃ ምናምን ነገር ብለው ሲፈጥሩ ብዙ አረብ ሀገሮች ኢትዮጵያ እንድትዳከም ኢትዮጵያ ጠንካራ ሀገር እንድትሆን ስላልተፈለገ ኢትዮጵያን ለማዳከም ተብሎ እንጂ ኤርትራን ለማስገንጠል የተፈለገው ኢትዮጵያ ኤርትራውያንን በድላ አይደለም። አንድ ማሳያ ልንገርህ። እውነት ለመናገር እንደ ኤርትራውያን በኢትዮጵያ ተጠቃሚ የለም። ይሄንን እንግዲህ ማናቸውም አይክዱም። ባለጋራጆች እነሱ ናቸው። የነዳጅ ቦቴ የነሱ ነው። እኛ ደቡብ ልጆች ምናምን ቡና አባቶቻችን የሚጭኑት ለነሱ መኪና ነው። ቡና የሚልኩት የሚያስመጡት እነሱ ናቸው። ሌላው ማንም የሚያውቀው የለም።
ኬክ ቤት ብትወስደው ነፍሳቸውን ይማረው ከፒያሳ የነበረ ኬክ ቤት በላይ ተክሉ ኬክ ቤት ወዳምን የመሳሰሉ የነሱ ነው። ኬክ ቤት የሚባል የምናውቀው ነገር የለም። በቦቴ አጠቃቀም የሚባለው ነገር የማናውቅ፣ ጋራጅ የሚባለው የማናውቅም። ትልቅ ተጠቃሚዎች እንጂ ተጎጂዎች አልነበሩም። ግን ኢትዮጵያን ለመጉዳት ስለተፈለገ ኢትዮጵያ እንድትተራመስ ስለተፈለገ ነው እንጂ ኤርትራ ተገነጠለች። ዛሬ ምን አገኘች ኤርትራ? እኛን ለቀን ስንወጣ የነበረች ኤርትራ ነች። ጣሊያን ሰርቷት የነበረው ከና አቧራ ያለች ነች። እውነት ኤርትራ ተገንጠላ እንድታድግ ፈለገው ቢሆን የአፍሪካ ሲንጋፖር እናረጋታለን ያለው ዛሬ ተረስታለች። ወደቧ ሁሉ የአይጥ መጫወቻ ምናምን ሆኖ ነው የቀረው እና ኢትዮጵያን ለማተራመስ ኢትዮጵያን ለማዳከም ተብሎ እንጂ ኢትዮጵያ ኤርትራውያን በድላለች የሚል እምነት የለኝም። ያንን የውጭ መሳሪያ ሆነው ግብጾችና ኢትዮጵያን የሚጠሉ ኃይሎች መሳሪያቸው አድርገው ያንን የነሱ ነፃ አውጪ የሚል ክርስትና ሰጥተውት ለማተራመስ ተፈልጎ ነው። ያ ቢሆን ኖሮ ዛሬ ሌላ አገር በሆኑ ነበር፣ ሌላ አይነት ደረጃ ላይ ባደጉ ነበር። ኢትዮጵያን ማዳከም የሚፈልጉ አሁንም አልተኙልንም እንጂ የተበደሉት ነገር የለም። እውነት ለመናገር እንደውም እንደ ኤርትራውያን ተጠቃሚ የለም ማለት ትችላለን። በዛን ሰዓት አሰብን፣ ምጽዋን በሰራዊት ውስጥ ስለነበሩ የማወቅ እድል ነበሩት፣ ለማየት እድል ነበሩት። እኔ በአጋጣሚ አሰብና ምጽዋ አልደረስኩኝም። ምክንያቱም እኔ ኦጋዴንና ትግራይ ነው አብዛኛው ግዳጅ ጊዜ የፈጸምኩት። ግን በትግራይ በነበርን ጊዜ ከአድዋ ተነስተን በመረብ በመንደፈራ አድርገን በሸከቲ አዲጓደድ ደርሰን ወደ 15 ቀን አስመራን አውቃታለሁ እና የሰራዊቱንም የህዝቡንም እንትን ከዛ በሰናፌ ባዲቀይ በድቃ ማሪ ምናምን አድርገን ወደ ዛላምበሳ እና ትግራይ ከመመለስ ውጪ አሰብና ምጽዋን አላየሁኝ። አስመራ ጻዳ ከተማ ትባል ነበርና ምን ዋጋ አለው 1500 ብር ለአስመራ ከተማ የሚባልም ተረቶች ነበሩና ካዩት አስመራን በወቅቱ ማለት ነው አሁን ያለችውን አስመራ ጋር ማነጻጸር እንችላለን። በአጋጣሚ እኔ አሁን ያለችውን አስመራ እኔ በተለያዩ ሚዲያዎች ጎብኚዎች ምናምን ሲያሳዩ አይቻለሁኝ። የግድ መሄድ የለብኝም ምክንያቱም ዘመኑ የቴክኖሎጂ ዘመን ነው። እኔ በዛች 15 ቀንም ለግዳጅ ነው የሄድኩት። ከተማ ውስጥ ብዙ የመዝናናት እድሉም አልነበረኝም። ምክንያቱም ኮንቮይ ይዘን ነው የዛም ኃላፊ ነበርኩኝ። እነዚህ የሄዱ ተሽከርካሪዎች ተጭኖ የሄዱትን አራግፎ ለገና የሚመለሰው ተጭኖ እስከሚያልቅ ድረስ ለ15 ቀን ያህል ነው የነበርኩት። በእርግጥም የዛን ጊዜ ያዩኋቸው ቦታዎች ምናምን እና አሁን በሚዲያ ማየው በጣም ነው ማዝነው። የኤርትራ ህዝብ ተጎዳ እንጂ ምንም የተጠቀመው ነገር የለም እና እንደውም የኢሳያስ መንግስት ለኤርትራ ህዝብ እንደውም በቃ እንደው የመጨረሻ በደል ፈጻሚ ነው። ምክንያቱም ምንም ያደረገለት ነገር የለም። የውጭ ጠላቶችን ተልዕኮ አሳክቷል ኦፍኮርስ። ከዛ ውጭ ግን አስመራ እኔ እዛን ጊዜ ያየኋትና አሁን በሚዲያ ላይ ማየት በጭራሽ በተአምር የሚገናኙ አይደሉም። ምንም አይነት እድገት የሚባል አይደለም። እዚህ እኮ ጫማ አስጠረገህ እኮ ትራንስፈር ምናምን ትከፍላለህ። እዛ እኮ ሆቴል ምናምን እንዲህ ብለህ በጣት እየቆጠርክ ምናምን ብር ከፍለህ እንትን የምትልበት ነው። ዋይፋይ የሚባል ብርቅ የሆነበት ሀገር ነው በ21ኛ ክፍለ ዘመን እና ወደቦቹ ምን እንደሚመስሉ ያንን ያዩ ቪዲዮዎች ምናምን አይቻለሁ። የሚያሳፈር ነው። በቃ በምድረ በዳ ሆኗል። ምን የመሰለ ሌት ተቀን ፀሐይ ይመስል የነበረ ቦታ ዛሬ ምድረ በዳ ነው። የሰራዊት አባል እንደመሆኑትም በደንብ ሰራዊቱን ውሎና አዳር በደንብ ስለሚያውቁት መከላከያን እንዴት መግለጽ ይቻላል? በእርሷ አንደበት መከላከያ እንዴት ሊገልጹት ይችላሉ? አንድ ጥያቄ ልጠይቅ ግልጽ ለማድረግ። ለምሳሌ ፈንጂ ባህሪ ጠጣር ነው፣ ፈሳሽ ነው፣ ወደ ጋዝ የሚቀየረው እና አንተ እዛ ፈንጂ ላይ ትወጣለህ። ፈንጂ ሊያጋጥም ይችላል እና ያ ፈንጅ ጠጣር ነው። ስትረግጠው ጠጣር ፈሳሽ ወደ ጋዝ ትቀየርና በትንትን ይወጣል እና ስንት እንክፈል ቢሉ በስንት ብር ትስማማለህ? አላረገውም። እውነቱን ለመናገር አታረገውም። እኛ ግን በሀገር ፍቅር ነው የምናደርገው። ያን እንደዛ እንደምንሆኑ አውቀን ፈንጂ እንደሚጠብቀን፣ ጥይት እንደሚጠብቀን፣ ሞት እንደሚጠብቀን አውቀን የምንጓዝ ሰዎች ነን እና ምንም ተመን ልታወጣለት የማትችለውን ህይወት ለሰጠ መከላከያ ቢያንስ እናመሰግናለን። አሁን የአሜሪካ ነገር ብዙ ጊዜ ነው ቆይቼ የመጣሁት። ከ22 ዓመት በላይ ቆይቻለሁኝ። ህፃናት ልጆች እንኳን ዩኒፎርም የለበሰ ሲያዩ ቴንክ ዩ ፎር ዩር ሰርቪስ ምናምን የሚሉት። የሆነ ሬስቶራንት ምናምን ገብተህ ዩኒፎርም ለብሰህ ከሆነ ሽሚያ ነው። እኔን የሚከፍለው ነው። አውሮፕላን ላይ ስትሳፈር
ህፃናት የያዙ ወይም አካል ጉደሎ ምናምን አካል ጉዳተኞች ምናምን ነገር ካልሆኑ በስተቀር ከመከላከያ ወይም ዩኒፎርም ከለበሱት ቀድሞ የሚገባ ማንም የለም። ለምን የአውሮፕላኑ ካምፓኒ ባለቤት ለምን አትሆንም? ለምን ቢሊየነር አትሆንም? ቢሊየነር የሆንከው ያ መከላከያ በጠበቀው ሀገር ላይ ነው። ያን ሪኮግናይዝ ስለሚያደርጉ ዌልካም ሰርቪስ ፐርሶናል በዩኒፎርም ያላችሁ እባካችሁን ወደ መሳፈሪያ ሆኑ ምናምን ተብሎ በክብር ቴንኪ ፎር ሰርቪስ እየተደባለላቸው ብዬ ተርሚናሉ ምናምን ለቬተራንስ ቴንኪ ፎር ሰርቪስ፣ አሜሪካን ዲፌንስ ፎርስ ቴንኪ ፎር ሰርቪስ በየቦታው ምናምን ቬተራንስ ዴይ ተብሎ ዋጋ ለከፈሉት ቀን የአርበኞች ቀን ተብሎ ቬተራንስ ማለት ግዳጃቸውን ተወጥተው ጡረታ የወጡ ማለት ነው። የነሱ ቀን የሚባል አለ በአሜሪካን ሀገር። ዩኒፎርማቸውን ለብሶ ሜዳሊያቸውን አድርገው ሲሄዱ ሰልፊ በቃ አብሯቸው ማይነሳ የለም። ቴንኪ ፎር ሰርቪስ ምናምን የሚሰጠው ፍቅር ለምን አንድ ጊዜ አይደለም 10 ጊዜ ለምን አልሞትም ነው የሚያሰኝ። እና እችም አሁን እኛም ሀገር ጭላንጭሉ እየታየ ነው። ቢያንስ በወያኔ ጊዜ ተዋርደንና ተጠለን የነበር ነው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጊዜና በፊልድ ማርሻል ብርሃኑ ጁላ ጊዜ ነው ክብር እያገኘን። አለቆቻችን ሲሞቱ አይደለም ማርሽ ባንድ የምንም የውሻ ቀብርም አይነት አይደረግላቸው ነበር። አሁን ቢያንስ በክብር ይቀበራሉ። በማርሽ ባንድ ተደርጎ ክብር ተሰጥቷቸው ሪኮግናይዝ ተደርገው እና እንደዛ አይነት ነገሮች የኛም ህዝብ እንዲከፍል ዋጋ ቅድም ዋጋ አጣህለት አይደለም በፈንጂ ላይ ወጥተህ ሰውነት ተበታትኖ ስንት ይከፈላል ብለህ እኔ ኧረ ምንም አይከፈለኝ ነው ያልከዋል። ያንን ለሚያደርግ መከላከያ እናመሰግናለን ማለት ቀደም ሲል ክብር ትልቅ ጀብዱ ለሰሩ አሁን የቀድሞና የአሁን የሚባል ነገር እየጠበበ እየመጣ ነው በጣም። ምክንያቱም ምንድነው የሚባል ነገር አለ የቀድሞ ወዳጅን በምን ቀበርከው በሻሽ የኋለኛው እንዳይሸሽ። ምክንያቱም መጪውን ትውልድ የምታጀግነው አሁን ያለነውን ለከፈልነው ዋጋ ቫሊዩ ስትሰጥ ነው። ያ ደግሞ ብልህነት ነው። እኔ በዚህ አጋጣሚ ለመንግስት ራሱ እንደ መልእክት ቢሆነው ብዬ እንትን ብለ ብዙ ዋጋ ማያስከፍለውና ለመንግስት ደግሞ ትልቅ ቫሊዩ ሊያሰጠው የሚችሉ ነገሮች አሉ። ለምሳሌ ከትልልቅ አለቆቻችን እንውሰድና ጀነራል ተስፋዬ ሀብተማርያም የህብረተሰባዊት ኢትዮጵያ ጀግና እና የላቀ የጦር ሜዳ ጀብዱ ተሸላሚ ናቸው። አሁን ጀነራል ተስፋዬ ነገ ከማለፋቸው በፊት የጀነራል ተስፋዬ መንገድ፣ የጀነራል ተስፋዬ ህንፃ፣ የጀነራል ካሴ ጨመዳ ህንፃ፣ የአሊ በርኬ መንገድ ለምሳሌ ባህር ኃይሎቻችን አሉ ከበባለቻቸው አሁን ጥሩ እየተቋቋመ ነው ያለው። ያን መስመር የባህር ኃይል መንገድ ቢባል የምድር ጦር መንገድ ቢባል የፖሊስ ሰራዊት መንገድ ቢባል ለፖሊስ ጀግኖች፣ ለመከላከያ ለአየር ኃይል ጀግኖች ለምሳሌ አንድ የሚያሳዝን ታሪክ ልንገርህ። የጀነራል የአየር ኃይሉ ጀነራል ለገሰ ተፈራ የህብረተሰባዊት ኢትዮጵያ ጀግና ናቸው እና በህዋት ለውጡ ከመምጣቱ በፊት ነበር የሞቱት እና በአየር ኃይል ታሪክ ትልቅ ጀብዱ የሰሩ ናቸው። ምን አሁን እሳቸውን ጀብዱ መናገር ራሱን የቻለ ፕሮግራም ስለሆነ እንደ ወደፊት ፈልጋችሁ ጀነራል ለገሰ ተፈራ ምን ነበር የሰሩት፣ እነ ኮሎኔል በዛብህ ጴጥሮስ ምን ነበር ያደረጉት፣ እነ ጀነራል ተሾመ ተሰማ ምንድን ነው ያደረጉት፣ እነ በላይ ተጫነ ምንድን ነው ያደረጉት እና የ5 ዓመት አርበኞች አባቶቻችን ከሁለታ ተመራ እጩ መኮንን የነበሩ ምንድን ነው የሰሩት ምናምን የሚለው ያ ታሪክ እየታየን ተቢደረግ መንግስት ለነዚህ ጀግኖች አሁን አሜሪካ ነገር በጣም ደስ የሚለኝ ቬተራንስ መንገድ ምናምን ይባላል። ሰርጀንት ገሌ ምናምን ድልድይ ራሱ ስም አለው 50 አለቃ ገሌ ምናምን የሰራው በእሱ መጣሪያ ህንጻው ምናምን የመንግስት ህንጻዎች ምናምን አሉ። ያን የመንግስት ህንጻ የአሊ በርኬ ህንጻ ምናምን ብትል የአሊ በርኬ ቤተሰቦች ይወርሱታል ማለት አይደለም። መንግስት ስማርት ሆኖ ያችን የአሊ በርኬ መታሰቢያ ህንጻ ምናምን ቢለው እኮ ሌላ ጉዳይ ሊያውለው ይችላል እና እነዚህ ዋጋ ለከፈሉት ጀግኖች መታሰቢያ ቢደረግላቸው ክብር ቢሰጣቸው። የቀድሞ ሀገር መከላከያና ፖሊስ ሰራዊት ማህበር በማህበር ተደራጅቶ ጥያቄ እያቀረበ ነው። በተለይ የመከላከያ ባለስልጣኖችን በዚህ አጋጣሚ ማመስገን ወዳለሁኝ። በእውነት ከክቡር ፊልድ ማርሻል ብርሃኑ ጁላ ጀምሮ ለእኛ የሚሰጡን ክብር ለእኛ የሚሰጡን አቅርቦት በጣም ደስ የሚል ነገር ነው እና ክቡር ጠቅላይ ሚኒስትራችን እባክዎት እርስዎንም በጣም ነው የምናከብሮት እና ለጀግኖቻችን ለሚሰጠው ክብር የሚሳኑት ነገር የለም። በዛ ቆንጆ አንደበት ውስጥ አንድ ቀን ይውጡና እናመሰግናለን የቀድሞ ሰራዊት አባላት ላደረጋችሁት። አሁን የቀድሞና ያሁን የሚባል የለም። እንዲህ አይነት ቦታ በገሌ ስም እንዲህ አይነት የሚባል በነገሌ ስም ለእነሱ ከተደረገ ለእኛ እንደተደረገልን ነው። እኔ ደስ የሚለኝን ነገር በዚህ መንግስት ላይ ከተደሰትኩባቸው ነገሮች አንዱን ልንገርህ። የአድዋ መታሰቢያ ሙዚየም ሲሰራ በጣም ነው ደስ ያለኝ።
እኔ ብቻ አይደለሁም፣ መላው የቀድሞ ሰራዊት አባላት ደስ ነው ያለን። ምክንያቱም እነዛ አባቶቻችን እግራቸውን ለጠጠር ደረታቸውን ለጦር ሰጥተው የሄዱ በነበረ ጊዜ እንደሚሞቱ ያውቁ ነበር። እንደሚሞቱ እያስቡ እኔ እናንተ ሳንወለድ ይወዱ ነበር፣ ገና ሳንፈጠር ይወዱ ነበር። ለእኔና ለአንተ ባርነት ላለማስረከብ ብለው ነው ያን መስዋዕትነት የከፈሉት። ታዲያ ለነሱ ክብር ቢሰጥ ምን ያንሳቸዋል? እኛ በዛ ተጽናናን። ለካንስ ከመቶ ዓመት በኋላ አድዋ ጀግኖች አሁን የምስራቅ አርበኞች በር፣ የደቡብ አርበኞች በር፣ የምዕራብ አርበኞች በር፣ የሰሜን ጀግኖች በር እንዴት ደስ ይላል። የሴት አርበኞች በር ተብሎ ውስጡ ስትጎበኝ ናም በደስታ ለካኛ ብናልፈም ተውልድ ይሄን ነገር ለካ የኛንም የከረመራ መታሰቢያ የ5 ዓመት አርበኞች መታሰቢያ የጥቁር አንበሶች ትግል መታሰቢያ ምናም ብሎ ያቆምልናል የሚል ተላለ። ክቡር ጠቅላይ ሚኒስትር በነካጆ እነዚህንም ነገሮች እንደው ይሄ አሁን ያለው ሰራዊት ሞራሉ ከፍ እንዲል ይሄንን ነገር በማድረጋቸው ይሄን ነገር ስራ ላይ ቢያውሉት እሳቸውን የሚቃወሙ ጽንፈኞች ብቻ ናቸው። ሌላው መላ ኢትዮጵያ ሕዝብ ደስታውን ከዳር እስከ ዳር እንደሚገልጽላቸው እርግጠኛ። አሪፍ ገለጻ ነው ያደረጉልኝ። መንግስትም ያስብበታል ብዬ ማስባለሁ። ደግሞም እየሰራ ነው። አንዳንድ ነገሮች ጅምሮች አሉና እነዛ ጅምሮች ቀጥለው ብዙ ስራዎች እንዳሉበትም እናውቃለን። መንግስት ጎን ለጎን ግን እንደዚህ አይነት ስራዎች መሰራታቸው ጥቅም አላቸው። እንዳሉት ነገ ከነገ ወዲያ የመከላከያ አባል መሆን የሚፈልግ ወጣት መፍራት መቻል አለበት። ምክንያቱም አሜሪካን ሀገር እንደዚህ አይነት ክብር ሲሰጣቸው ለሰራዊት አባላቶች ነገ ከነገ ወዲያ ልጆች አድገው ወታደር ለመሆን በጣም ይጓጓሉ። ምክንያቱም ያ ክብር የሰው ልጅ በባህሪው ክብርን ይፈልጋል። ያንን ክብር እያዩ ስለሚያድጉ እኛ ሀገርም እንደዚህ አይነት ነገሮች ቢኖሩ ነገ ከነገ ወዲያ የተሻለች ኢትዮጵያ ትሆናለች ብለን እናስባለን። መልካም ነው። ግን እዚህ ላይ አንድ ጥያቄ የማነሳው ነገር አለ። መንግስት አሁን ያለውን የመከላከያ ሰራዊት በፊት የነበረው በኢህአዴግ ጊዜ የነበረው እናውቃለን የአብዮታዊ ዲሞክራሲ ዘብ ነው ተብሎ ተፈርጆ የተቀመጠ ነገር ነበር። መንግስት ግን ከዛ አውጥቼው አሁን የኢትዮጵያ ሰራዊት አድርጌዋለሁ ይህንን ሰራዊት የሚል ሀሳብ ያነሳል። አንዳንዶች ግን ባንዳዎችም ግን የሚሉት ምንድነው አሁን ያለውን የኢትዮጵያ መከላከያ ሰራዊት የብልጽግና ሰራዊት እያሉ ነው የሚጠሩት። ከዛም አልፎ ተርፎ ከብልጽግና ከድርጅቱ ደግሞ ያወጡትና የግለሰብ አድርገውት የጠቅላይ ሚኒስትር ዶክተር አብይ አህመድ ጠባቂ እንደሆነም ያነሳሉ። እርስዎ በዚህ ነገር ይስማማሉ ወይ? መከላከያ የፓርቲ ጠባቂ ሆኖ ያውቃል ወይ? ምንድነው ለሚስቴ መጣ ልጅን በሰጠው አይመለስም የሚባል ነገር አለ እና እነዚህ መከላከያን የሚያጣጥሉ የመከላከያን ዋጋ የሚያሳንሱ መከላከያ እኛን የደርግ ሰራዊት ምናምን ሁሉ ይሉን የነበሩ ናቸው። የነሱ ልጆች ምናምን ነገር ናቸው። አሁንም መከላከያን የግድ አንድ ቦታ ላይ መለጠፍ የሚፈልጉት እኛ በቀድሞ ሰራዊት አባላት የነበር የኮሎኔል መንግስቱ ኃይለማርያም ወታደሮች አይደለንም፣ ኢትዮጵያ ወታደሮች ነን። አሁን ያለው መከላከያ ማንም እንደሚያወራው ወይም አንዳንድ በስልጣን የተጠሙ አንዳንዶች የዘር ጥላቻ ምናምን የታወሩ እንደዛ አይነት ነገር ቢሉ ምንም የሚገርም ነገር አይደለም። እና መከላከያን ቢያሞግሱት ነበር የሚገርመው፣ እነሱ በእነሱ አንደበት ቢያሞግሱት፣ እኛ ደግሞ መከላከያን ብናጣጥለው ነበር የሚያሳዝነው። እና እነዛ ባዳና ባንዳ የሆነ መከላከያን ምንጊዜም ያከብረዋል፣ እኛንም አያከብሩንም፣ እንዲያከብሩንም አንፈልግም፣ ከነሱ ክብርም አንጠብቅም። መላ ኢትዮጵያ ሕዝብ ግን እንደሚያከብረን እርግጠኛ ነን። እና አሁን ያለው መከላከያ ሰራዊታችን እኛ የደርግ ሰራዊት እንባል እንደነበረው አይነት የገሌ ምናምን የሚል አፋቸው የለመዱ ሰዎች ያንን ሊሉ ይችሉ ይሆናል እንጂ በአሁኑ ሰዓት ያለው መከላከያ እኛም እድሉን አግኝተን የማሰልጠኑን እድል ውስጥ መግባት እድል በወያኔ ጊዜ ተበተነን ሆነ ተባረር የነበር ነው። ብዙዎቹ ወደ መከላከያ ተመልሰዋል፣ ገብተዋል። እኔ ራሴ ወታደራዊ አካዳሚ 2 ወር የማሰልጠን እድሉ ገጥሞኝ እጩ መኮንኖችን አግኝቻቸዋለሁ። ከኛ አልተከለከሉም፣ እኛን እንዳያገኙ አልተደረጉም። ምክንያቱም እኛን በሚያገኙን ጊዜ በአገር ፍቅር ነው የምንሞላቸው፣ በኢትዮጵያዊነት ነው የምንሞላቸው። ውስጡ ገብተን አይተናል። አደረጃጀቱን ምኑን በጣም ደስ በሚል ሁኔታ ፍጹም ኢትዮጵያ የሆነ ክቡር ጠቅላይ ሚኒስትርም እያሉ ያሉት ምንድነው መከላከያ በሄዱ ቁጥር አይናችሁን ከኢትዮጵያ ላይ አታንሱ ነው። ስለኛ አይደለም፣ ስለኛ ተጨነቁ አይደለም ያሉት። አይናችሁ ግን ሁሌ ጊዜ ከኢትዮጵያ ጋር ይሁን ነው እያሉ ያሉት እንጂ እኛን ጠብቁን ሲሉ አለ። ማን የትኛውም ዓለም ብትሄድ እኮ ስልጣን ላይ ምናምን ሲወጣ ቤተሰብ አለው፣ የሚነገረው ቋንቋ ምናምን አለው። የግዴታ
የዛ ዘር ያልሆነ ምናምን የምትለው ሰው ማንን ልታመጣ ትችላለህ? ገና ለገና ጠቅላይ ሚኒስትሩ ከአንድ አካባቢ ተወልደው ያችን ሀረግ በመምዘዝ ክቡር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአንድ አካባቢ የግድ ሁሉም ከሰሜን ሊመጣ ይችላል፣ ከምዕራብ ሊመጣ ይችላል፣ ከደቡብ ሊመጣ ይችላል። ከየትኛው አቅጣጫ መጥቶ ነው እና የግድ የዘር ሀረጉን ከዛ የምትጎትተው ከሆነ የገሌ ምናምን ማለት ትቀጥላለህ እና ምንድነው ውሻ የሚጮሃል ግመልም ይጓዛል ነው። ስለዚህ መከላከያችን በኢትዮጵያዊነት የተገነባ በወሬ ሳይሆን ውስጡ ገብቼ ያየሁት ስለሆነ እኛ ኢትዮጵያዊነት ባይኖረው ኖሮ እኛ ኢትዮጵያዊነት የሌለውን ነገር በጭራሽ አንደግፋም እና ፍጹም ኢትዮጵያዊ የሆነ ዲሲፕሊን የሆነ ከኛ ቀጥሎ ያለውን እኛ ልጆቻችን ናቸው። እኛም እያሰለጠናቸው እያስተማርናቸው ስለሆነ ከኛም ጋር አካል ሆነው እየሰሩ ያሉ ስለሆኑ ማንም ኢትዮጵያ ሕዝብ እኛ ውስጥ ሆነን ለኢትዮጵያ ዋጋ የከፈልን ሰዎች ነን እየተናገርን ያለ ነው። ምንም ፈላጊዎች አይደለም። ኢትዮጵያ እንድትቀጥልልን ለትውልድ እንድትሸጋገርልን ዋጋ የከፈልን ትላንትና ዛሬም ለመክፈል ወደኋላ የማንል ልጆቹ እየነገርነው ነው። መከላከያችን ፍጹም ኢትዮጵያዊ በመሆኑ በአሁኑ ሰዓት ያለው የመከላከያ አደረጃጀት አይደለም የሆነ ሰው ባለ ጠመንጃ ይዞ ቀርቶ ሌላም ይዞ ቢመጣ የማይበገር ኃይል ኢትዮጵያ እንዳላት ወዳጅ ደስ ይበለው፣ ጠላት ደግሞ የበለጠ መደንገጥ ይችላል። የቀድሞ የሰራዊት አባል ኖት እርሶ ሀገርን ከመጠበቅ አንጻር ምን አይነት ስራ ሰርቷል? ማለት እንደው ሰፋ አድርገው ቢነግሩኝ ብዬ ማስበው ካራማራውንም ድል አብረው ቢቃኙልኝ ደስ ይለኛል። ምክንያቱም እርሶ እዚህ ጋር ሲመጡ እንደ ላይብረሪ ኖት፣ ያንን ወቅት በደንብ አድርገው ያውቁታል። እኛ አንብበን ወይም የሆነ ሰምተን ካገኘ ነው ይልቅ ኖረውበታል እና ያንን ወቅት በደንብ አድርገው እስቲ ቢነግሩኝ ደስ ይለኛል። በጣም ቆንጆ ጥያቄ ነው። እንግዲህ በተለይ ምስራቁ በምስራቅ 700 ኪሎ ሜትር በደቡብ 300 ኪሎ ሜትር የዚያድ ባሬ እብሪተኛ ወራሪ በወረረን ጊዜ በዛን ሰዓት ላይ ኢትዮጵያ ብዙ የሆነ መሳሪያ ኃይል አልነበራትም፣ የጦር ኃይልም አልነበራትም እና አሜሪካኖችም የንጉሱ ከስልጣን መወገድ አስኮርፏቸዋል። አውሮፓውያኖችም እንደዚሁ በጣም አስቸጋሪ ሁኔታ ላይ ነው የነበር ነው። በዛን ሰዓት ላይ ጀግናው አየር ኃይላችን የከፈለው መስዋዕትነት ቀላል የሚባል አይደለም። እግረኛው ሰራዊት የከፈለው መስዋዕትነት ቀላል የሚባል አይደለም። የፖሊስ ሰራዊት በየጠበቃው ቅድም እንደነገርኩ በየጣቢያዎቹ ልክ ከባቢሌ ጀምሮ እነ ባቢሌ፣ ዳካታ፣ ካራማራ፣ እነ ቦምባስ፣ ቀብሪ በያ፣ ደጋቡር፣ ብርቆት የተለያዩ ቦታዎች ላይ ተበታትነው የነበረው አይደለም መከላከያ የምድር ጦር አባል ፖሊስ ሰራዊት አባላት ህዝቡን ለመታደግ የመጨረሻ መስዋዕት እየከፈሉ ነው ህዝቡን ወደኋላ እንዲሸሽ ምናምን ያደረጉት እና ያ በሚሆንበት ጊዜ የአየር ኃይል እና የምድር ጦር በጣም በከፍተኛ መስዋዕትነት ያውም አነስተኛ ኃይል እና ያንን ኢትዮጵያን በተለይ በምስራቅ በኩል ግመል ያለበት በሙሉ የሶማሌ መሬት ነው ብሎ ዚያድ ባሬ በእብሪት ተነሳስቶ ምሳሌ ሀረር ድረስ ብቻ አይደለም አዋሽ ድረስ የሶማሌ መሬት ነው። እንደገና በደቡብ በኩል ደግሞ ባሌን እነ ሲዳማን እና አርሲ ምናምን ሁሉ ጠቅሎ የሶማሌ መሬት ነው ምናምን ብሎ ታላቋ ሶማሌ የሚል 5 ኮከብ ይዞ ነው የተነሳው። እነዚህ 5 ኮከቦች ብሎ የተነሳው ብሪቲሽ ሶማሌላንድ የሚባለውን አሁን ወገን ያለውን ቦታ እንደገና ከጅቡቲን እንደገና ከኬንያ የተወሰነ ቦታ እና እነዚህ ብሪቲሽ ሶማሌላንድ እና ኢታሊ ሶማሌላንድ ምናምን ይባሉ እነዚህ በሙሉ ጠቅለው ታላቋን ሶማሊያ ምናምን ብሎ ተነስቶ በነበረ ጊዜ እኛ እንግዲህ አብዮት ፈንድቷል በዛን ሰዓት ላይ እና እነዚህ የአብዮቱን ፍንዳታ ደግሞ አውሮፓውያኑም ሆነ አሜሪካን የሚደግፉትና የሚቀበሉት አልነበረም። በጣም ዋጋ የሚያስከፍል አደጋ ላይ ነበረች ኢትዮጵያ እና በዛን ሰዓት እንግዲህ በኃይለ ሥላሴ ጊዜ የነበሩት ናቸው እርሾ ሆነው ብሔራዊ ወታደሩንም እኛም ተመልምለን እነሱን እያጠናከርን በጣም ትንሽ ሆነው ዋጋ እየከፈሉ እንደውም አንድ የፖሊስ አባል ኩሬል አየለ ከበደ ስማቸውን ባልሳሳት በተለይ ምስራቅ ውጊያ በሚደረግበት ጊዜ ድሬዳዋን ላለማስያዝ እና የዚያድ ባሬ ጦር እየገፋ ሲመጣ የእሳቸው ኃይላቸው አነስተኛ ሆኖ የሶማሌው ጦር በጣም እየገዘፈ ሲመጣ የወሰኑት ውሳኔ ምንድን ነው? ለአየር ኃይል እና ለከባድ መሳሪያዎች ትእዛዝ መመሪያ ሰጥተው እሳቸውም ጭምር
በመድፍና በአየር ተመተው አንድ ላይ ከጠላት ጦር ጋር አብረው መስዋዕት ከፍለዋል። ድሬዳዋን ላለማስያዝ እና ሀረርን ላለማስያዝ ደግሞ እንደዚሁ የመጨረሻ ፊልማ ፈዲስ ላይ ትልቅ መዋደቅ ተደርጓል። እና በዚህን ጊዜ ታሪክ የማይዘነጋቸው የኩባ ጓዶች አሉ። የደቡብ የመን ጓዶች ከኛ ጋር ነበሩ። የዛ ጊዜ ቢኤም ምናምን ትልልቅ መድፎች ምናምን የራሽያ ስሪት የነበሩ ዚያድ ባሬ ታጥቋል። እኛ አልነበረንም። እና ያንን ይዘው መጥተው የየመን መድፈኞች እና የኩባ መድፈኞች መጥተው ነው የቢኤሙንም የከባድ መሳሪያውንም ድጋፍ እየሰጡን በጣም ብዙ የሆኑ የኩባ ጓዶች ፈዲስ ላይ መስዋዕት ከፍለዋል። የየመን ጓዶችን መስዋዕት ከፍለዋል። እና ታሪክ የሚረሳቸው አይደለም። እና በዛን ሰዓት በጨበጣ ነው የተዋጋው የቀድሞ ሰራዊት ጉሮሮ ለጉሮሮ እየተናነቀ የሸሸለም እየጣለ ነው የወደቀው። እንደዛ ተደርጎ ነው ሀረርም ከመያዝ ዳነች፣ ድሬዳዋም ከመያዝ ዳነች። ያ በሚሆንበት ጊዜ ጀግናው አየር ኃይላችን ያለማቋረጥ ሌት ተቀን ድብደባ እያደረገ በከፈለው መስዋዕትነት ነው የምስራቁና የደቡብ በራችን ሰላም ሰፍኖ የካራማራ ድል ተውለብልቦ እንደዚሁ የተገኘ አይደለም። ጉሮሮ ለጉሮሮ በመጠናነቅ ሳንጃ ተሞሻልቀን ያቆየናት ሀገር ነች። በጣም እናመሰግናለን ለሰራችሁት ስራ። እኔ በበኩሌ ማለት ነው እንደ ሚዲያም እንደ ዜጋም፣ ምክንያቱም ኢትዮጵያ በዚህ ልክ በእናንተ ባትኖሩ ኑሮ ምናልባት ቅድም ያሏቸው መሬቶች ተወስደው በሶማሊያ ውስጥ ገብቶ ቢሆን ኢትዮጵያ የምትባሏት ታሪኳ አንሶ ቀጭጮ ነበር የምናገኘው። እና ለዛ የከፈላችሁት መስዋዕትነት ምስጋና ይገባቸዋል። ኦፍኮርስ በደንብ ግን ጥያቄ ምንድን ነው፣ አሁንም ከአገልግሎት አንጻር በቀድሞ ሰራዊት ላይ ህወሓት ይህን ሁሉ ግፍና መከራ ያደረሰው እናንተ ለኢትዮጵያ ያንን ሁሉ መስዋዕትነት ከፍላችሁ ምን ነበር ምክንያቱ? ነገሩ ግልጽ ነው። ህወሓቶችም ቢሆኑ በትክክል ለትግራይ ህዝብ አስበው ወይም አልመው አይደለም የተነሱት። ኢትዮጵያን የማፈራረስ የጠላት ተልእኮ ተሸክመው ነው። እና እኛን ኢትዮጵያን አጥብቀን እንወድ ስለነበረ በኢትዮጵያ አንድነት ስለምናምን አይደለም ሌላ ኤርትራም ትግራይ ሁሉም ኢትዮጵያዊ ነው ብለን ነው የምናስበው እኛ። እና እስከዛሬም መቼም ህይወታችን እስካለ ድረስ የምናስበው ሁሉ ኢትዮጵያ አንድ ነች ብለን ነው የምናስበው። እና ህወሓት እኛን አጥብቆ ይጠላን የነበረ ምን ጊዜም ለኢትዮጵያ አንድነት መቆማችን ስለማይቀር ኤርትራን ለማፈራረስ ኢትዮጵያ ባህር ወደብ እንድታጣ ካላቸው ፍላጎት አንጻር እኛ እንድንቀጥል ምናምን ቢያደርጉ እዛ ሰራዊት ውስጥ ብንገባ በኢትዮጵያዊነት ያን ሰራዊት እንደምንቀይረው ስለሚያውቁ ስለሚፈሩን በዛ ምክንያት አጥብቀው እኛን ልመና ላይ እንድንሰማራ ሜዳ ላይ እንድንወርቅ ምናምን አደረጉን። እና አንዳንዴ ምንድነው መሰለ ግፍ ጥሩ አይደለም። የደርግን ሰራዊት ለማኝ አደረግነው ብለው ዛሬ የህወሓትን ሰራዊት ምን እንደሚመስል መቀሌን እንዴት እንዳጨናነቁት ያ ሁሉ የህወሓት ክፉ አገዛዝና አሰራር ነው እንጂ ወንድሞቻችን ዛሬ ችግር ላይ ስለወደቁ ደስተኞች ሆነን አይደለም የምንናገረው። እና እኛን አጥብቆ ይጠላን የነበረው እኛ አጥብቀን ኢትዮጵያን እንወድ ስለነበረ እና ከሰራዊቱ ጋር እንዲቀጥል ብናደርግ ራስ ምታት እንደምንሆነውና የሚፈልገው ነገር እንዳያሳካ ስለምናደርገው በዛ ምክንያት ነው አጥብቆ ይጠላን የነበረው። እና እንድንጠላ የሚያደረገን እሱ ጸረ ኢትዮጵያ ነው። እኛ ኢትዮጵያን እንወድ ስለነበረ ዘይትና ውሃንን መቀላቀል ማንችል። የመጨረሻዋን ኢንሲደንት ያስታውሷታል? ህወሓት አዲስ አበባን ሲቆጣጠር እርስዎ የት ነበሩ? እንዲህ ቆንጆ ጥያቄ ጠየቀኝ መሰለህ። መጨረሻ ላይ የነበርኩት እኔ ጦል ላይ ነበረ የነበርኩት። ከስፓርታ ስልጠና በኋላ ዴዴሳ 4ኛ ብርጌድ አዛዥ ነበርኩኝ የስፓርታ ብርጌድ። ከዛ እንደገና ወደ ጦል ላይ ተዛወረ የማዕከሉ ረዳት ውጊያ ትምህርት መኮንን ሆኜ የመጨረሻው ሰዓት የነበርኩት ህወሓት መግባት በሚጀምርበት ሰዓት ጦል ላይ ነው። መቃና ከጦል ላይ መውጣት ነበረብን። አንድ 2-3 ሻምበል የሚሆን ጦር ይዤ ሌላው ቀድሞ ይወጣል መኪና እየያዘ ምናምን በቃ ኦርጋናይዝድ የሆነ አልነበረም የምናደርገው እንቅስቃሴ። እና የተወሰነ ጦር ይዤ በተርቦቾ የሚባል ድሮ የራስ መስፍን እንጨት መስንጠቂያ የሚባል አለ፣ ቤጌ የሚባል እርሻ ልማት አለ። እሱን አልፈን ሊሙ ገነት የሚባል ቦታ ነበርን። እና ልክ ሊሙ ገነት እያለን በግንቦት 13 መንግስቱ ኃይለማርያም ኢትዮጵያን ጥለው ሄዱ የሚል መርዶ ሰማን።
ሊሙገነት ነበር እና ሊሙገነት ደግሞ በነገራችን ላይ ፊት ለፊታችን ባንክ አለ። እንግዲህ ምን ያህል አገራችን እንደምንወድ ምን ያህል ሌቦች ያለመሆናችን ባንክ አለ። ጠቅላይ ሚኒስትር ፕሬዚዳንት መንግስቱ ኃይለማርያም ከሀገር ለቀው ወጡ ተባለ። ከዛ በስንተኛው ቀን ነው ለተወሰነ ጊዜ መሪ የነበሩት ሌተናል ጀነራል ተስፋዬ ገብረኪዳን ነበሩ እና በእሳቸው ትዕዛዝ ምንድን የሆነው ከአሁን ሰዓት ጀምሮ የተኩስ አቁም ስለተደረገ ሰራዊቱ ወደ የቤተሰቡ እንዲበተን ብለው አዘዙ። እና እኔ የዛን ጊዜ ሊሙገነት እንዳልኩ ከባንኳ ፊት ለፊት የሆነ ዛፍ ስር ነበረ። ሰራዊቱን ሰበሰብኩኝ። ጓዶች እስካሁን ድረስ ለከፈላችሁት መስዋዕትነት ኢትዮጵያ ታመሰግናችኋለች። አሁን ነገሮች በዚህ መጥፎ የታሪክ አጋጣሚ ነገሮች ተበላሽተዋል። አሁን ውጊያ ብንገባ ቆስለኛ የሚያገልልንም የለም፣ ሕክምናም የሚሰጠን የለም፣ የውጊያ ትእዛዝ የሚሰጠን ስለሌለ ራሳችሁን እየጠበቃችሁ ወደ የቤተሰባችሁ እንድትሄዱ አሰናብቻለሁ ስል ከዋኔ ቁጥጥር ውጭ እምባዬ ይወርድ ነበረ እና እየመጡ ሰላምታ እየሰጡኝ በቃ ይሯሯጣል። ሲቪሉን እየቀየረ ምን እያለ እየመጡ መቼም በዛን አስቸጋሪ ወቅትም ዲሲፕሊን አለ። እየመጡ ሰላምታ እየሰጡኝ ነበር የሚሰናበቱት እና በቃ እዛ ዛፍ ስር ቆሜ እምባዬ ይወርድ ነበረ። አገሬ ይሄ መጨረሻ ይሁን እንደዚህ ለፍተን አገራችን እንደዚህ በቃ በጣም አዝኜ እንባ ሳይሆን የደም እንባ አለቀስኩኝ ማለት ይችላለሁና ቆንጆ ጥያቄ ነው የጠየቀኝ። ከዛ በኋላ ሰራዊቱ እየተበተነ ሄደ። እኛም ከሊሙገነት በአሰንዳቦ በሚባል በኩል አድርገን በጃንጀሮ በሚባል አድርገን የጊቤን ወንዝ ተሻግረን ላንጌ በምናምን በሚባል ወላጆች ያሉት በአሁኑ ማዕከላዊ ኢትዮጵያ በቀድሞ ሰሜን ደቡብ ሸዋ ይባል የነበረ በአሁኑ ማዕከላዊ ኢትዮጵያ ሀዲያ ዞን እዛ ነበረ መሄድ የነበረብኝ። ወደዛ እንግዲህ እያነስን ሄድን የተወሰን ምናምን ሆነን ከዛ ብቻዬን ሆኜ ወደ ወላጆቼ ተቀላቀልኩበትና ወላጆቼም እንዴት አይነት ስሜት እንደተቀበሉኝ ያንን ሳስበው በጣም ስሜቴን ይነካዋልና ጥሩ ጥያቄ ነው የጠየቀኝ። ያ ነበረ እኔ በእንባ ነበር የተጠናቀቀው ግዳጄ። በጣም ከባድ ነው። ብዙዎች ተሰደዋል፣ ከሀገርም ይወጡ አሉ፣ ወደ ቤተሰቡ የሌላቸውም ነበሩና ያንን አካባቢስ እርስዎ ይኖሩበት የነበረውን ዛሬ ያሉበትን ማዕከላዊ ኢትዮጵያ ተብላ የምትጠራውን አካባቢስ ህወሓት ተቆጣጥሮት ነበር ወይስ እንዴት ነበረ? ህወሓትስ ቀጥታ ወዴት ነበረ የመጣው? ቆንጆ ነው። የዛን ጊዜ እነሱ በቃ ሰክረዋል፣ በቃ ሩጫ ላይ ናቸው። በዛን ሰዓት አልደረሱም ነበር። እኔ ወደ ሀዲያ ስደርስ አልደረሱም። እዛ ያው ቀስ በቀስ እያሉ እየተስፋፉ መጡ፣ ደረሱ። እዛ መጨረሻ ላይ ምንድን ነው ያሉት የቀድሞ ሰራዊት አባላት ሆለታና ጦላይ ከምክትል መቶ አለቃ እስከ ኮሎኔል እንድትሰባሰቡ ሌሎችም በተለያዩ ማሰልጠኛ ማዕከሎች በታሽሞችን ከምክትል መቶ አለቃ በታች ያሉትን በሌላ ማዕከል እኛ ጦላይ በአብዛኛው ጦላይ ተሰበሰብን። 6 ወር ነው እንግዲህ የዛን ጊዜ ህወሓት ስም የሰጠው ታድሶ ነው፣ እኛ እስር ነው እና 6 ወር ቆይተን ከዛ ወደ ከተማ የተሰናበተ ወደ ምን የተሰናበተ እኛ እዛ ቆይተን ስለነበረ 6 ወር ምን እያደረገ እንደነበር አናውቅም። ጦላይ ታጭቀን ነበረ እና እዛ 6 ወር ከጨረስን በኋላ የተለያየ ትምህርት ምናምን የሚሉት ነገር ነበራቸው። እኛም ምላሽ ነበረን። እንደዛ አድርገን ነው እንግዲህ የህወሓት አመጣጥ በአብዛኛው እንግዲህ እስር ላይ ሆነን ነው። ከዛ ከወጣን በኋላ ነው እንግዲህ በየቦታው እና እኛ ምንም አይነት በኢትዮጵያ ውስጥ ምንም አይነት የስራ ኃላፊነት እንዳናገኝ ኢቭን ጥበቃ እንኳን ጽዳት ሰራተኛ እንኳን መሆን እንዳንችል በውስጥ መመሪያ ነው የታገድነው እና አይደለም እኛ ንክኪ ተብሎ አንተ የኔ ወንድም ብትሆን ስራ እንዳትይዝ ምናምን ተደርጎ እና የዛን ጊዜ ሰርቫይቭ ለማድረግ ግማሹ በኬንያ አድርጎ ወጣ፣ ግማሹ በሞያሌ፣ ግማሹ እድል ያገኘን በቦሌ በምናምን ያደረገ እንግዲህ ምክንያቱም እኛን የማይፈልገን መንግስት ስለመጣ የግድ ህይወታችን የምናቆይበት መሄድ ነበረብን። እኔም እንዳጋጣሚ ውጭ መሄድ እድል አገኘሁኝ ቆይቼ ማለት ነው። ወዲያው አይደለም ያገኘሁት ከ8-9 ዓመት ምናምን በኋላ ነው እና የዛን ጊዜ ሳይመቸንም ቢሆን ራሳችን ሰርቫይቭ ለማድረግ እኔ ፎቶግራፈር ሆኜ ቪዲዮ እንትዶኝ እና ተማርኩኝ። አፍሪካን ፊልም ኤንድ ቴሌቪዥን ሴንተር የሚባል የፊልም ሙያ ሲኒማቶግራፊ ተማርኩኝ። ከዛ ቪዲዮ ካሜራ እየተከራየሁ መስራት ጀመርኩ ምናምን እያልኩኝ ከዛ በኋላ ውጭ መሄድ እድሉን አገኘሁና እስከምወጣ ድረስ
በህወሓት በኩል ምቃሚ ያልተደረገብን ጫና አልነበረም። እንግዲህ ሰርቫይቭ ለማድረግ ያላረግነው ጥረት የለም። ነዛር ግን ዋጋ ከፍለናል። ሜዳ ላይ ሁሉ ተጥለናል። እነ ጀግናው አሊ በርኬ ያን ሁሉ ተአምር ሰርቶ ጫኛ አውራጅ ምናምን ሆኖ ኩሊነት ምናምን ሁሉ ይሰራ ነበረ። እኛ ፎቶግራፈር ምናምን ስንሆን እና የኢትዮጵያን ህዝብ እናመሰግናለን። በተለይ ውጭ አውሮፓ ምናምን ያሉ ሰሜን አሜሪካም ያሉ የተወሰነች ነገር አድርገውለት የሆነች ቤት እንዲሰራለት ምናምን ጥረት ተደርጓል። እና ከአውሮፓ ደግሞ እስከ ለተሞቱ ድረስ የተወሰነች ገንዘብ እርዳታ እንዲያገኝ ምክንያት ሆነን ትንሽ አግኝቶ የኢትዮጵያ ህዝብ በተለይ ሀገር ወዳድ ኢትዮጵያውያንን በዚህ አጋጣሚ አመሰግናቸዋለሁ። ዝም አላሉንም። በመንግስት በኩል ህወሓት እንደዛ ጥሎን በነበረ ጊዜ የኢትዮጵያ ህዝብ ግን የሚችለውን ይረዳን ነበር። ጥሩ። እስቲ እንደው አሊ በርኪን ብናስታውስ ብዬ የማስበው ቅድም ነግረውኛል 5 የጠላት ታንኮች እንዴት አድርጎ እንዳቃጠለ፣ ከዛ በኋላ ደግሞ ላይፉን እናስታውሳለን ስንሰማ የነበረውን ነገር። በእርግጥ አሁን ወደ መጨረሻው አካባቢ ላይ ያንን ነገሮች ተደርገዋል። የኢትዮጵያ መንግስት አሁን ያለው አሊ በርኪን አግኝቶታል? ቆንጆ ጥያቄ ነው። ክብርት ከንቲባ አዳነች አቤቤ አግኝተውት ነበረ። የኛ ማህበር አባላት በተለይ ባህር ኃይል አባላት ሌሎች ዩኒፎርም ለብሰው የሆነ ዝግጅት ነበረ አሊ በርኬ ከማለፉ በፊት እና የቤት ቁልፍ ሰጥተውት ነበረ። አግኝተውትም አመስግነው ቁልፍ ሰጡት። እንግዲህ የአፈጻጸም ችግር ነው። ክብርት ከንቲባን አሁን እኔ ለምን ስራ ላይ አልዋልም ብዬ አልወቅስም። ምክንያቱም ያንን አፈጻጸም የሚሰሩ ሰዎች ድክመት ይመስለኛል። ምናልባትም ደግሞ እሱም እንደዚሁ ተከታትሎ የማስፈጸሙ አለመቻል ሊሆን ይችላል። ግን ቁልፍ እስከተሰጠው ድረስ ያንን ኃላፊነት የወሰዱ ሰዎች ተከታትለው እሱን የቤት ባለቤት ሊያደርጉት ይገባ ነበረ። ምክንያቱም የተፈቀደለትን መብቱን ነው ያሳጡት እና ክብርት ከንቲባ አሁንም የአሊ በርኬ ቤተሰቦች አሉ፣ ልጆቹ በሽተኛ ሆኑ ልጆች አሉት እና እነሱ ራሱ አባታቸው እድሜ ለአባታችን እንዲሉ ያ የታሰበው ነገር ባይቀርና ቤቱ የሚያገኘት ቢችሉ በአጋጣሚን መልእክት ምናምን ከሰሙ ክብርት ከንቲባን እያመሰገን አግኝተውት ነበር፣ ቁልፍ ሰጥተውት ነበር። እስካሁን ቤት ሳያገኝ እና ያለፈው ያ በመሆኑ ቤተሰቦቹ በጣም ቅሬታ እንደተሰማቸው እኔም አግኝቻቸው ነግረውኛል። ለማጥራት ያክል እናንተም ገንዘብ አሰባስባችሁ ቤት ምናምን ብላችሁ ነበርና ቤት አግኝተዋል ወይ? በመንግስት በኩል የተሰጠው ነገር አለ፣ ግን ያው ተግባራዊ ያልሆኑ ነገሮች አሉ በተለያዩ ምክንያቶች። አሁን እሱን እኔ ስለማላውቀው እንደው በእናንተ በኩል የነበረው እንቅስቃሴ? በእኛ በኩል እንቅስቃሴ አድርገን የሆነች ቤት እንዲሰራ ምናምን የተወሰነች ድጋፍ አድርገንለታል እና ማድረግ ይችል የነበረው ጨረቃ ቤት ነው። ያችን ጨረቃ ቤት ሰርቶ በስጋት ነው ዛሬ ፈረሰብኝ ነገ ፈረሰብኝ እያለ በስጋት ነው የሞተው። አሁንም ህጋዊ የሆነ ቤት የለውም። ያ ዝም ብሎ ጨረቃ ቤት እንግዲህ እዛን ሰዓት የተሰጠውን ገንዘብ እንደው ስራ ላይ ላውለው ብሎ ነው እንትን ያደረገው። የተወሰነች ደግሞ በየወሩ ከአውሮፓ የሚልኩለት ልጆች ነበሩ 5,000 ብር ምናምን ነው። ከዛም የበለጠ አይደለም የሚያገኘው። በጣም ግን ተጎድቶ ነበረ እና እኔ ይሄን አደረኩልህ ለማለት ሳይሆን እኔ ፈልጌ ለገጣፉ ምናምን አካባቢ የነበረው ጫኛ አውራጅ ምናምን ሲሚንቶ ይሸከማል፣ ብረት ይሸከማል እንጂ አገኘሁት። በጣም አዝኜ በስልኬ ነው ቀረጽኩትና ያንን አሰራጭቼ ትንሽ እርዳታ እንዲያገኝ እና አሜሪካ ደግሞ የጀግኖች ምሽት የሚባል ነበረ። እዛ ላይ ዛሬ አንዳንድ የተንሸራተቱ አሉ። የዛን ጊዜ ኢትዮጵያ ይሉ የነበሩ ዛሬ ወደ ዘር ከረጢታቸው የገቡ በዛን ሰዓት መልካም ነገር ሰርተዋል። ሰው መቼም እስከ መጨረሻው መዝለቅ ካልቻለ የቻለውን ያህል ነው የሚጓዘው እና በዛን ሰዓት እሱንም ጀግንነቱ ተወድሶ እንዲከበር ምናምን ተደርጓል ሰሜን አሜሪካ ላይ በተደረገው እና አሁንም ቢሆን ህጋዊ የሆነ ቤት የለውም። እኔ እንጂ አሁን ፈርሶበትም ሊሆን ይችላል። ምክንያቱም ቆይቼ ስለመጣሁኝ ውጭ ህጋዊ የሆነ ቤት የለውም። የጨረቃ ቤት ነው ነግሮኛል እና ብዙ ጊዜ ስለማገኘው እሱም ሀረር ያለ ሻምበል ባሻ ሁሴን ጎበና ፈዲሱ ጀግና የሚባል እንደዚሁ ተረስቶ የኖረ እሱም እንደዚሁ ማህበራችን ነው እያፈላለገ ወደ ሚዲያ ማቅርቦ የተወሰነች ድጋፍ እንዲያገኙ ያደረጋቸው እና ይሄ ነው የሚባል ነገር የለውም። ከዛ በኋላ ሁሉም ነገር ተቋርጧል እሱ ከሞተ በኋላ። እንደው ኢትዮጵያ ጀግኖቿን ከማክበር አንጻር ብዙ ቀርነት አለ ብለው ያስባሉ? ተረቱስ ግጥሙስ ልክ ነው? ለምሳሌ እኔ ብዙ ጊዜ በተደጋጋሚም አንስቼው አውቃለሁ እሰማለሁም። የኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው ሳቤ
እንደነዚህ አይነት ነገሮችን ስናይ እውነት ነው ወደሚል ነገር ልንወስድ እንችላለን። አዎ ያሰኛል። እኔ አሁን በንጽጽር ስወስደው በህወሓት ጊዜ አይደለም ጀግኖቻችን በክብር ሊቀበሩ የቀብር ቦታም ሁሉ ችግር ነበር። ቅድም ጀምሬልህ የነበረው ጀግናው የኢትዮጵያ ብሔራዊ ጀግና ጀነራል ለገሰ ተፈራ በጣም ብዙ ተአምር ሰርተው እንግዲህ አሜሪካ ነው ህይወታቸው ያለፈው እና እኛ ቀድሞ ሰራዊት ማህበር አባላት ዋሽንግተን ዲሲ ከሚገኝ ቅዱስ ገብርኤል ቤተክርስቲያን ስርዓተ ፍታት ተደርጎላቸው በአውሮፕላን ነው አጽማቸው ወደዚህ የመጣውና ቅድስት ሥላሴ ካቴድራል ከለውጡ በፊት ነው። ለውጡ አካባቢ ከመምጣቱ በፊት ለቀብር መጥተው እንግዲህ መላው የአየር ኃይል አባላት የሚያውቁት ነው 28,000 ብር ካልከፈላቸው አይቀበሩም ተብለዋል። ጀነራል ለገሰ ተፈራን ያህል ጀግና የህብረተሰብ ኢትዮጵያ ጀግና ዋጋ የከፈለ ኢትዮጵያ ለወር አይደለም ለአመት ልታዝንለት ልትቀመጥለት የሚገባ ጀግና 28,000 ብር ተከፍሎ የሰራዊቱ አባላት አዋጥተው ገዝተን የተቀበሩት እና በአሁኑ ሰዓት ግን ክብር እየተሰጠ ነው እና ይሄ ነገር ይቀጥል ነው። በአሁኑ ሰዓት ላይ አሊ በርኬ ባረፈበት ጊዜ ሻለቃ ባሻ አሊ በርኬ በማርሽ ባንድ ተደርጎ ነው። በቅርብ ያረፉት አለቃችን ጀነራል ውበቱ ጽጋይ እንደዚሁ በክብር ነው ያረፉት። እንደገና ኮሎኔል የኛ ማህበራችን ሊቀመንበር የነበሩትም በቅርብ ነው ያረፉት። እሳቸውም በክብር ነው የተሸኙት እና አሁን የምናየው ነገር ጥሩ ነው። ግን የቀድሞ ሰራዊት አባላት የሚለውን ነገር አሁን እያጠበብን እየመጣን ነው። ሕክምናችንን ብናገኝ ጡረታችን ቢከበርልን ጀግኖቻችን ቢከበሩልን እና ከፊተኛው ይልቅ አሁን ከፊተኛውን ጉርጉሮ ሻል ያለ ነገሮች እያየን ነው። ኢትዮጵያ ሀገር የሞኝነች ተላላ የሞተልሽ ቀርቶ የገደለሽ በላ የሚለውን የክቡር ጠቅላይ ሚኒስትር አብይ አህመድ መንግስት ተረቱን እንዲቀር እንዲያደርገው ነጥሬን ማስተላለፍ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ ስራዎችን እየሰሩ ነው። ይሰሙናል ብለን እናስባለን። ይስተካከላልን ብለን እናስባለን። ጊዜ ይወስዳል፣ ጊዜ ይጠይቃል። በጊዜ ሂደት ውስጥ ነገሮች ይስተካከላሉ ብለን እናስባለን። ሁሉም ነገር በአንድ ጀንበር ላይሆን ይችላል። ለውጦች አሉ። ለውጦቹን እያመሰገንን ደግሞ ቀር የሆኑ ነገሮችን ደግሞ እንዲስተካከሉ እንጠይቃለን። በዚህ አጋጣሚ ለዳግም ዘመቻ ከአሜሪካን መጥተው እንደነበረ ጫውቱኛልና ለየትኛው ዳግም ዘመቻ ነው የተመለሱት? ምን ሊያደርጉት ነው የመጡት? ቆንጆ ጥያቄ ነው። የዛሬ 4 ዓመት ገደማ ይመስለኛል ህወሓት ድጋሚ ወረራ አድርጎ በነበረ ጊዜ ወደ ሸዋሮቢት ነው እንደዚህ ብሎ የነበረ ጊዜ ጠቅላይ ሚኒስትራችንም ዩኒፎርማቸውን ለብሰው ባሉበት ጊዜ እኔ ብቻ አይደለሁኝም፣ የአየር ኃይል አባላት አሉ እና ሊንኩንም ልልክልህ እችላለሁኝ። ልዩ ሳሎን አቀባበል የተደረገልን እና ስንመጣ እና ሀገራችን ከምትደፈር ሀገራችን ድጋሚ በወያኔ ቁጥጥር እስከምትውል እንደው አስፈላጊ ከሆነ የህይወት መስዋዕትነት እንከፍላለን ብለን የአሜሪካን ኑሯችን ትተን ይመጣን አለን። ከነዚህ ውስጥ አንዱ ነው የነበርኩኝ እና ስንመጣ ምንም አይነት እዚህ ቦታ አይደለም፣ መንግስት በፈለገው ቦታ ከጦር ሜዳ እስከ ማሰልጠኛ ድረስ በፈለገው ቦታ እንዲያሰማራን እና ለዛ ቆርጠን ነበር የመጣ ነው። መጣን ያው አንዳንድ ፎቶግራፎች ልልክልህ እችላለሁኝ። ጀነራል በዛ ልዩ ሳሎን ላይ የመከላከያ ተወካዮች ነበሩ፣ የቀድሞ ሰራዊት አባላት ተወካዮች ተገኝተዋል። እንዲሁም ከውጭ ጉዳይ ተወካይ አምባሳደር አሁን ስማቸውን አላስታውሰውም ተገኝተው ልዩ ቆንጆ የክብር አቀባበል አድርገውልናል። ከዛ በኋላ በሁለተኛው ነው በሶስተኛው ቀን ጀነራል ባጫ ደበሌ ቢሮ ተገኝተን ሪፖርት አድርገን እዛ በማንኛውም የሚሰጠን ግዳጅ ለመሰማራት መጥተናል ብለን ለኔ ቤት ንብረቴን ጠቅላላ ቤተሰቦች እዛ ያለው በዛ ሰዓት ላይ ባለቤቴ ልጆቼን ተሰናብቼ እንግዲህ የምትችይውን ያህል ካለን ሴቪንግ ላይ የከፈልሽ ሞርጌጅ ምናምን ነገር ሲያቅትሽ እኔ መመለስ ካልቻልኩኝ ኢንኬዝ እኔ ወታደር ነኝና ማንኛውም ግዳጅ ልሰማራ እችላለሁ፣ ምንም ሊሆን ይችላለሁኝ እና አንቺ ጠንክረሽ
አቅምሽ ካቃተሽ ምናምን ወደ ሀገርሽ ትመለሻለሽ፣ አለዛ ደግሞ ከድል በኋላ ስመጣ እንገናኛለን። በዚህ ተስማምተን ነው። ባለቤቴም ሞራል ሰጣኝ፣ ደግፋኝ። መጀመሪያ ቅር ብላት ምናምን ነበር። ልጆችም ትንሽ ተደናግጠው ነበር። አረጋግቻት። በዚህ አጋጣሚ ባለቤቴን ሳምራዊት መኮንን በጣም አድርጌ አመሰግናታለሁ። ምክንያቱም እሷ ፈቃደኛ ባትሆን ኖሮ ወደዚህ ዘመቻ መምጣት አልችልም ነበር። እንደዛ አድርገን እና እያንዳንዳችን ግዳጅ ተሰጠን። እኔ የተሰጠኝ ግዳጅ ከረባታችሁ እንዳሰራችሁ ነው ግዳጅ መሰጣችሁ ብለው ክቡር ጀነራል ባጫ ደበሌ እሳቸው ስምሪት ሰጥቶን እኔ ሆለታ አካዳሚ የእጩ መኮንኖችን ለ2 ወር አሰልጥነ ወደ መጣበት ትሄዳለህ ተብዬ 2 ወር ሆለታ አካዳሚ የእጩ መኮንኖችን አሰልጥኜ የምስክር ወረቀት ተሰጥቶኝ እና የአካዳሚው ስታፎች ግብዣ ምናምን አድርገውልኝ በክብር ተመልሼ ነው የሄድኩት እንጂ እኔ እስከ ጦር ግንባር ምንም አይነት ሬስትሪክሽን አልነበረውም። ማንኛውም እንሳተፋለን ብለን ምክንያቱም አገር መውደድ ማለት በዛ ነው የምትለካው። እንደው መልካም ፍቃድ ከሆነ የዛን ጊዜ አውሮፕላን ውስጥ ሆኜ እያነባሁ ምናምን የጻፍኳት ግጥም ነበረችኝ ደስ ይለኛል። እና አገርህን ስትወድ እኔ አሁን የዛ ጊዜ ድሮ እንግዲህ ምናልባት የድሃ ልጆች ስለነበር ገንዘብ ፍለጋ ነው ምናምን የሚለን ሊኖር ይችላል። ከአሜሪካ ስመጣስ ምን ልትከፍሉ ይመጣሁኝ እና ቅድም እንዳልኩ የፈንጂ ባህሪ ጠጣር ፈሳሽ ወደ ጋዝ ምናምን የሚቀይር ድጋሚ መጣሁለት እና ከዛ ከተመቻቸ ኑሮ ምናምን ትቼ ምንድን ነው ያመጣኝ እና እንትን ላይ ሆኜ ነው አውሮፕላን ላይ ያለው እንግዲህ ሲነጋ ነበር የምንደርሰው። ሌሊት እየበረን ነው እና እምባዬን እንትን እያልኩኝ ነበር ታይፕ እያደረግኩ ምናምን ያድርኩ። እኔ ገጣሚም አይደለሁኝም እና ያ እንግዲህ ቀድሞ ሰራዊት ምን ያህል ፍላጎት ምን ያህል እንትን እንደነበረ ለመግለጽ ያህል ነው እና ይሄንን እንድትረዳልኝ ገጣሚ አይደለሁኝም እና ርዕሱን ከአትላንቲክ ሰማይ ስር ነው ያልኩት። የዛሬ 4 ዓመት ማለት ነው ለዘመቻ ስመጣ ወደ ሀገሬ ጉዞ ከባህሩ ማዶ ከሰማዩ ጉዞ ከአትላንቲክ ሰማይ ስር እምዬ ኢትዮጵያ አንቺን ሳሰላስል አይዞሽ አትከፊ ኢትዮጵያ ሀገሬ እደርስልሻለሁ ሌሊቱን በርሬ እማማ የኢትዮጵያ ጨዋታሽ እንጂ ክፉሽን አልወድም አንቺን ከሚከፋሽ እኔ ልጅሽ ልቅደም ጠላቶችሽ ሁሉ ሌት ተቀን ቢያሴሩ የሴራቸው ደባ ይቆረጣል ስሩ ሲከፋሽ አልወድም ደስታ ሲርቅሽ አንቺን ከሚከፋሽ እኔ ልንገላታ እኔ ልከፋልሽ ጠላትሽን ጥዬ እኔ ልቅደምልሽ እማማ ኢትዮጵያ አንቺን ኩፋይንካሽ አሞሻል ይሉኛል ከሩቅ እሰማለሁ ህመምሽን ላክም መድኃኒት ለሆንሽ ልጅሽ መጥቻለሁ መቼ በሩቅ ሆኜ ማስታመም አማረኝ አጠገብሽ ሆኜ ህመምሽን ልጋራ ይኸው መጥቻለሁ መድኃኒት ከሆነሽ ሰውነቴ ሁሉ ካንቺ ያገኘሁት ነው ምሰስተው የለም ያውልሽ በሙሉ አይዞሽ እናት ዓለም ውዳ ኢትዮጵያዬ ወለል ብሎ ታየኝ የነገው ተስፋዬ የእናት ወዱ ጅንጉርጉር አውሬና ሰው ወልደሽ በእናቱት ነካሾች አበሳሽን አየሽ መስሏቸው ነው እንጂ እነዛ ባንዳዎች የባድ ተላላኪ ታሪክ ዝቃጮች አይዞሽ እናት ሀገር እነሱ ሲፈርሱ አንቺ ታብቢያለሽ በጀግኖች ልጆችሽ አምረሽ ተደምቂያለሽ ጠላቶችሽ ጠፍተው እምዬ ኢትዮጵያ እንደ ፀሐይ ፈክተሽ ዘላለም ኮርተሽ በአንድነትሽ ጸንተሽ ሁሌም ታበሪያለሽ ሁሌም ትኖሪያለሽ። እጅግ አስገራሚ ነገር ነው። እኔ በጣም የሚገርመኝ ነገር ምንድነው ኬት ነው የምታመጡት ይሄንን ፍቅር ለኢትዮጵያ ያለው? ምክንያቱም የማይገባኝ አንድ ነገር ስላለ ነው። እኛም እናንተም እኩል ናችሁ፣ ግን በወታደር ቤት ያለው ፍቅር ይለያል። ኢትዮጵያን በተመለከተ ማለት ነውና ወታደር ቤት የተለየ የሚሰጠው ነገር ምን አለ? እንደዛስ አይነት ነገር ፍቅር ወታደር ቤት ውስጥ የሚገኝ ከሆነ ዋይኖት እያንዳንዱ ኢትዮጵያዊ የተወሰነ ኮርስ ተሰጥቶት የእናንተ አይነት ፍቅር ቢጋባል። እውነቴን ነው። እኛ ሀገር ፍቅር መጀመሪያውም እኮ በሀገር ፍቅር ነው የምትገባው እና ሁሉም ሲፈጠር አንድ አይነት አይደለም። አንዳንዱ ሌባ ሆኖ ይፈጠራል፣ አንዳንዱ ውሸታም ሆኖ ይፈጠራል፣ አንዳንዱ ሰው ለማጥፋት ይፈጠራል፣ አንዳንዱ ራሱን አሳልፎ ለሰው ሊሰጥ ይፈጠራል። እንደዛ አይነት የተመረጡ ጀግኖች ናቸው ሰራዊቱንም የሚቀላቀሉ። ያ ራሱ መታደል ነው። እንግዲህ ተመችቷቸው ነው ምናምን እንዳትለን ምን በለኮቸሮ ነው ጉንጭ ቀዶ ሊወጣ የሚችል። አንዳንድ ጊዜም መራራው ትግል ነው የምንለው የነበረው ውሃ ላይ አርሰን እና በማግስቱ ነው ወቅተን እንትን ነበረችን
ይህች የቆርቆሮ ምግብ እሷን ሳንጃችን በጫፉ በብረቱ በኩል መቁረጫ ነው፣ መሰደፉ ደግሞ መውቀጫችን ነው። ሄልሜታችን ለጥይት መከላከያ ነው። ሌላ ጊዜ ደግሞ መፍጫችን ነው። ኮቾሮ ምናምን እንፈጥበታለን እና ያችን የቆርቆሮ ምግባችን ሽሮም አለ፣ ዝግኒ ምናምን ነገር አለ። እሷን ቀላቅለ ምናምን ነገር ባንኪያችን በልተን ውሃ ካላጥበን ከሌለም ጠረቅ አድርገን አናታችን ላይ አድርገን ምናምን እንጓዛለን እና ስንዘምር ሁሉ በአገር ፍቅር ነው። ለምሳሌ ወደ ጦር ሜዳ ስንሄድ መሰልጣኞች ሆነን ሁሉ እንዘምራለን። ለምሳሌ በጣም የምንወደው መዝሙራችን ይህ ነው ምኞቴ ነው። ይህ ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ ረጅሙን ጉዞ ጥንቱን አውቄ ተነስቻለሁ ትጥቄን አጥብቄ ልሙት ልሰዋ ደስ ብሎኝ ስቄ ለሀገሬ ክብር እኔ ወድቄ ይህ ነው ምኞቴ እኔ በሕይወቴ ከራሴ በፊት ለኢትዮጵያ እናቴ ደማችን ውስጥ ያለው እና ምንም ጥቅም አይደለም፣ ምንም ነገር አይደለም። እና ስለ ኢትዮጵያ ስለምንጨነቅ ነው። ቅድም እንዳልኩ ምሳሌ ይሄ ቤት ያንተ ነው። ይሄን ቤት በሩን እኔ እናንተ እኩል አንዘጋውም። አንተ ቀስ ብለህ ነው የምትዘጋው በጥንቃቄ። እኔ ልወረውረው እችላለሁ። መኪናው ያንተ ቢሆን መኪናውን አንተ በጥንቃቄ ነው ያ አንተ መኪና ነው እንደው ምናምን ብል ዝም ብዬ ቁልቁለት ውስጥ ምናምን በየጉድጓሙ ልከተው እችላለሁ። አንተ ግን ቀስ ብለህ ነው እንደ እንቁላል። አገሬ አሉልነች ግን እኔ እንደ እንቁላል ነው ማያት እሳሳላታለሁ። ለምን ዋጋ ስለከፈልኩላት። የምናገረው ሚስትንፋሴ ይሄ ምላሴ እስከሚታጠፍ ድረስ የመጨረሻውን ጉዞ እስከምጓዝ ድረስ እውነት ነው የምናገረው። ለማንም ብዬ አይደለም። ምክንያቱም ሰንደቅ ዓላማዋን ምዬ ተገዝቼ ቃል የገባሁት ህይወቴን ልሰጣት ለውሸት አይደለም፣ ለመዋሸትም አይደለም፣ እውነት ለመናገር ስለሆነ ሁሌ የምንናገረው ማንም አመንም አላመነ እውነት ነው የምንናገረው እና የሀገር ፍቅር ያለው እዛ ጋር ነው ያለው። ለጠየቀኝ ጥያቄ እቺ እንደናንተ ቢሆን ምናምን የሚለው እንደው ብሔራዊ ውትድርና ቢኖር ሀገራችን ላይ ቢያንስ እንደው ጦር ሜዳም አይሄዱ ወጣቶች ማሰልጠኛ ማዕከል ቢሄዱ ለምሳሌ በየትምህርት ቤቱ ለምሳሌ እኛ ከማለፋችን በፊት ቢጋብዙን አሜሪካን ሀገር አለ ፓትሪዮቲዝም ወይም ጀግንነትን አርበኝነትን ያስተማሩ ለአሜሪካ ጥሩ እንደዚህ ዩኒፎርማቸውን ለብሶ ምናምን በቃ የዛን ጊዜ ተማሪው ነው የሚለው ለምን ጆይን እናደርጋለን። በቃ ቀውጢ ነው የሚሆነው። አንድ ቬተራን ምናምን ሄዶ አንድ ኮሌጅ ምናምን ቀስቀሳ ቢያደርግ ሌላ ነው፣ በጣም ሌላ ነው። እኔ ልጅ አንድ ጊዜ የምትማርበት ኮሌጅ ወላጆቻችሁ ልምድ ምናምን ተብሎ እኔ ቀረብኩኝና ተናገርኩኝ። እንግዲህ የኔ እንግሊዝኛ ይግባቸው ያወቅኩት ኋላ ነው ገብቷቸዋል። እና አንዱ ወደ 13 ገጽ ነው የጻፈልኝ። አሞስ እንግዲህ በላስ ኔሜ ነው አሞስ የሚለው the man who changed my life ምናምን ህይወቴን የቀየረው ሰው ምናምን ብሎ 13 ገጽ በእንግሊዝኛ ግጥም ተጽፎልኛል። ልጅ ፈትልክልኝ ይውል ሰይድ አንተ 2 መስመር አልጻፍክልኝም። ፈረንጁ ግን 13 ገጽ ታሪክን ከሰማ በኋላ ጽፎልኛል። እና አንተ አልጻፍክልኝ ለማለት ለጨዋታው ነው። እና የኢትዮጵያ መንግስት አሁንም ብሔራዊ ውትድርና ቢያንስ በየማሰልጠኛው ማዕከል ለ3 ወር ለ2 ወር ምናምን ብሎ የሀገር ፍቅር እዛ ውስጥ ሲገባ ሰራዊት ውስጥ ሲቀላቀል ካምፑስ ሲገባ ኢምፖዝ ነው የሚሆነው። ወደ ውስጡ እየሰረጸ ነው የሚገባው። የሰራዊትን ውሎ ይሄ ጦር ሜዳውን ቢጎበኝ ቢያይ እና እነዛና የመሳሰሉ ነገር ቆንጆ ነገር ነው ያልከው። መንግስት እቺ ብሔራዊ ውትድርና ነገር ቢጠቀምባት ይሄ ድንቁርናና የአገር መጥላትና ጠባብነት የሚባል ነገር ድምጥማጡ ይጠፋል። እና በአንድነት እንጂ አገር ማቆየት የምትችለው ዘር በሚል ዘር ለገበሬ ነው ተብሏል። እና ክልልም ደግሞ ለከብቶች ምናምን የምትከልለው ነው። በኢትዮጵያ ክልል የላትም፣ ሁሉም እንትን ነው። እና ብሔር ብሔረሰቦች የሚለውን አከብራለሁ፣ ግን ያ ለመለያየት አይደለም መሆን ያለበት። እኔ ሀዲያ መሆኔ እንድታከብርልኝ እፈልጋለሁ። እኔ ሀዲያ በመሆኔ እንድታንቋሽሸኝ አልፈልግም። እና ተከባብረን ብንኖርባት ለማለት ነው። እኔ አሁን ይህን ጥያቄ ያነሳበት ዋነኛው ምክንያት ምንድን ነው? አሁን ካረንትሊ በጣም አንዳንድ ቦታ ላይ የማያቸው ነገሮች አሉ። ለምሳሌ 12 ሰዓት ሲሆን የኢትዮጵያ ብሔራዊ መዝሙር ይለቀቃል አንዳንድ ቦታዎች ላይ ማለት ነው። እና በሚለቀቅበት ታይም አንዳንድ ሰዎች ከልቡ ቆሞ ምናምን ያንን ብሔራዊ መዝሙር አክብረው እናያቸዋለን። አንዳንዶች ደግሞ ጀስት ምንም እየተዘመረ ራሱ ሲራመዱ እናያቸዋለን። አንዳንዶች ደግሞ ግድ ስለሆነ ሌላው ስለቆመ ይቆማሉ። እና ይህ አይነት መንፈስ ሊኖረን ለምን ቻለ የሚለው ነገር ስለሚያመኝ ነው። እኔ አሁን ብሔራዊ መዝሙሩን ስሰማው የሚሰማኝ ስሜት አለ። ማንም ያንን ነገር ይጻፈው ግን ስለ ኢትዮጵያ ነው የሚናገረው። ልክ ጠቅላይ ሚኒስትር ዶክተር አብይ አህመድን
አለመውደድ ከሀገር ጋር እያያዙ የሚያዩ ሰዎች አሉና ይሄ ነገር ላይ እንዴት ሊጠፋ ይችላል? መንግስት እንደ መንግስት ጀስት ፐርሰናል የሆነ ግለሰብ የሚመራው ነገር ነው። ሀገር ደግሞ እንደ ሀገር ትልቅ ነገር ናት። ስንቶች መጥተዋል ሄደዋል እናውቃለን እኮ ከአፄ ቴዎድሮስ ጀምሮ እስካሁን ድረስ እኮ ኢትዮጵያ ብዙ መሪዎች መጥተው ሄደዋል። ኢትዮጵያ ግን አለች እና ይህንን መለየት ያልቻለ ትውልድ ተፈጥሯል። እንደነዚህ አይነት ትውልዶችን ትምህርት ቤት ውስጥ ቅድም እንዳሉ እናንተ ታላላቅ ሰዎች በውትድርናው ያለፋችሁ ሰዎች ሄዳችሁ ልምድ እንድትሰጡ የአርበኞች ማህበር ርስ ምን እየሰራ ነው አለን? አሁን ኢትዮጵያ ውስጥ እኮ የአርበኞች ማህበር አለን። አይ ዶንት ኖ ላያውቁት ማለት ማህበሩ እንዳለ ላያውቁ ይችላሉ። ዲቴል ነገር ምን ይስራ ላያውቁት ይችላሉ። ግን እንደነዚህ በዛ ማህበር አማካኝነትስ ተማሪዎች ጋር ሄዶ የማነሳሳት ነገር ለምን አይሰራም? ቆንጆ ጥያቄ ነው። ይሄንን እውነት ለመናገር መንግስት የከለከለው ነገር አይመስለኝም። ችግሩ ኃላፊነት ላይ ያሉ ሰዎች ችግር ነው። ለምሳሌ ድሬዳዋ ብትሄድ ከንቲባ ከድሮ ምርጥ የሆነ ከንቲባ ልክ ባንዲራ ሲወጣና ሲወርድ የድሬዳዋ ሰው ቀጥ ብሎ እንዲያከብር አድርጎታል። ሌላ ክልሎች ምናምን ከለከላቸው እና አንዳንዶቹ እኔ እንጃ ለምን መንግስት ስልጣን ላይ የማይፈልጉ ከሆነ መልቀቁ ጥሩ ነው እኮ ጨዋነት ነው። ለዶክተር አብይም መጥፎ ለሚድካማቸው ምናምን ነገር ባያበላሹባቸው አንዳንዶቹ አይ ነው ይሄ እንደ ሌሊት ወፍ አይጠነሽ ስትላት ክንፌኔው ትላለች፣ ወፍነሽ ስትላት ደግሞ ጥርሴኔው ትላለች። እንደዛ አይነት ነገር የሆኑ ባለስልጣኖች ይታዩኛል። አሁን ከድሮ የሚያደርገውን ነገር አንዳንድ ቦታዎች ላይ የሚደረጉት ምናምን ሌላ ጋር ቢያደርግ ተከልክሏል። መንግስት ከለከለ። ኃላፊዎች ናቸው። አሁን አዲስ አበባ አንዳንድ ቦታዎችና ያለው ቆንጆ ነው። ይህንን ነገር ቅድም እንዳልኩ ከሆነ አያት ቅድመ አያቶቻችን የከፈሉት የደም ማተም ነው። እኔ ባለፈው ሰንደቅ ዓላማ ቀን ኢቲቪ በእንግድነት ተጠርቼ ተናግሬዋለሁ። ሰንደቅ ዓላማችን ከአያት ቅድመ አያቶቻችን የተላለፈ የደም ማተም ነው። እንደውም ርዕስ አድርገውታል። ያንን ነው የምታከብረው። ዶክተር አብይን ወደዳው አትወዳዳው። እኔ ዶክተር አብይ አጎቴ አክስቴ ልጅ አይደለም። ዶክተር አብይ if he's doing writing ጥሩ ነገሮች ከሰራ ደግፈዋለሁ። ልክ ያልሆነ ነገር ደግሞ ልክ አይደለም ብዬ እቃወማለሁ። እኔ እውነት ለመናገር እኔ መንግስት ከፍሎኝ ሳይሆን ለመንግስት የሚፈልገውን አስተዋጽኦ እየከፈልኩ መደገፍ ሰው ነኝ። እየከፈልኩኝ ምንም ያለ ምንም ማሽሞንሞን እየከፈልኩ ለምንድን ነው እየከፈልኩ መደገፈው? አገሬ እንድትኖርልኝ ስለምፈልግ እኔ ቀሪ ዘመኔንም አገሬን በማገልገል ማሳለፍ ነው የምፈልገው። የስደት ህይወት ይበቃኛል እያልኩኝ ነው እና ይሄን ነገር በተለይ በየክልሉ ያሉ በየከተማ ያሉ ከንቲባዎች ይሄን ነገር ኃላፊነታቸውን እንዲወጡ አይ መንግስት ከልክሎኛል የሚሉ ከሆነ ለሚዲያ ያሳውቁ። ለምን ሀረር ድሬዳዋ ለምን አልተከለከለም? ለምን ከሱ አይማሩም? ከክብር ከንቲባ አዳነች አቤቤ ለምን አይማሩም? ሌሎች ጋርም የተጀመራለ። እኔ እነዚህ በሁለት እግራቸው የሚረግጡ አንድ ሌላ ከስብሰባ ወጥተው ጠመንጃ ከያዙ ከሚነቀንቁ ጋር የሚያወሩ እንደገና ገብተው ስለ መንግስት ምናምን የሚያወሩ ያሉ ነው የሚመስለኝ። እና ይሄ የነሱ ድክመት ነው። መንግስት ደግሞ ይሄንን ቁጥጥር ሊያደርግበት ይገባል። ሰንደቅ ዓላማን ማክበር ፊልድ ማርሻል ብርሃኑ ጁላን ማክበር ወይም ጠቅላይ ሚኒስትር አብይ አህመድን ማክበር አለማክበር ጥያቄ አይደለም። እውነት ኢትዮጵያዊነት ስሜት ካለን በአንዳነት በውስጣችን ከሌለ እነዛ በ5 ዓመት አርበኝነት ተከፍሏል፣ በአድዋ ተከፍሏል፣ በካራማራ ተከፍሏል። የጀግኖች መታሰቢያ ነው። አረንጓዴ ቢጫ ቀይ ከነ አርማው መንግስት ባስቀመጠው አርማ ወደፊት ምናልባት ምክክር ኮሚሽኑ በሚያደርገው የሚስተካከል ነገር ሊኖር ይችላል። ያ እስከሚሆን ድረስ መንግስት ያወጣውን ሰንደቅ ዓላማ ከነ አርማው ማክበር ግዴታው ነው እና ወኔ ቢስ መሆን እናንተ እኮ ቁጭ ብለን እዚህ እንደልባችን የምናወራው እኮ ፖሊስና መከላከያ በሚከፍለው መስዋዕትነት እኮ ነው። ያን መከላከያ ልትጠላው ትችላለህ። ስትጠላው ግን ልትሳደብም ትፈልግ ይሆናል። ለመሳደብም ደግሞ መሳደብበት ቦታ ስላቆየልኝ አመሰግናለሁ ብለህ ወደ ስድብ መግባት አለ። ቢያንስ መሳደቢያ ቦታ እንዳቆየልህ እንኳን ልታውቅለት ይገባል። ይህንን አለማድረግ እንደ ባንዳነት የግዴለሽነትና የሞራል ዝቅተኝነት ነው። በተለይም የየክልል ኃላፊዎች ይህንን የማስፈጸም ግንባር ቀደም ኃላፊነት አለባቸው ብዬ አስባለሁኝ። በዚህ አጋጣሚ ደግሞ አንዳንድ ቦታዎች ላይ የታዘብኩትን ልንገርህና ሰንደቅ ዓላማ የክልል ሰንደቅ ዓላማና የኢትዮጵያ ሰንደቅ ዓላማ እኩል አይደለም መውለብለብ ያለበት። አሜሪካን ሀገር ብትሄድ የፌዴራል ሰንደቅ ዓላማው ከፍ ብሎ ነው የሚውለብለው። ስቴቶች ዝቅ አድርገው ነው የሚያውለው።
እኔ አባትህ ካንተ ከፍ ቢል ምንድነው ችግሩ? አንተ ዝቅ ብትል ከአባትህ ዝቅ ብትል ከእናትህ ዝቅ ብትል ክብር ነው እንጂ አባትን ቁልቁል ስላየው አንተ ጀግና ነህ እንደዛ ማለት ነው። የኢትዮጵያ ሰንደቅ ዓላማ ከፍ ነው ማለት ያለበት። ይሄን ክልሎች በየቦታ ያሉ በየትምህርት ቤቱ ምናምን ትምህርት ቤት ጀምሮ ተማሪዎች እንዲያውቁት ለምን ኢትዮጵያ ከፍ አለ ለምን ዝቅ አለ? ኢትዮጵያ ሁሉንም ስለምታጠቃልል ነው ከፍ የሚለው። የትኛውም አገር ሄድ የትኛውም ሄድ አሜሪካ ሄድ በተአምር የስቴቶችና የፌዴራል ባንዲራ እኮ ላይ ውለበለብ በተአምር እና የመስተካከል መታረም ያለበት ነገር ነው። ሰንደቅ ዓላማ ሲወጣና ሲወርድ ማክበር አገርን ማክበር ነው፣ ወገንን ማክበር ነው ብዬ ነው ማስብ። በዚህ አጋጣሚ ጥሩ ሀሳብ ነው ያነሳ ነውና ለምንድን ነው ሰንደቅ ዓላማ የወታደር አይደለም፣ ሰንደቅ ዓላማ የመንግስት አይደለም፣ ሰንደቅ ዓላማ ለፖሊስ ብቻ የሚሰጥ አይደለም። ሰንደቅ ዓላማ የኢትዮጵያ ምልክት ነው። የኢትዮጵያ ምልክት ደግሞ ለምሳሌ እግር ኳስ ጨዋታ ላይ ስንሄድ፣ ሩጫ ላይ ስንሄድ እነዛ እነ ኃይሌ ሮጠው ካሸነፉ በኋላ ባንዲራውን ሲይዙ እኮ የሚያለቅሱት የሀገሩ ፍቅር ነው የሚያስለቅሰው፣ የማሸነፋቸው አይደለም እኮ። ከማሸነፋቸው ጀርባ ያለው ስሜት አለ፣ የሀገራቸውን ወክለው የሄዱት ነገር አለ እና ይሄኛውን አይነት ፍቅር ለህፃናት መስረት መቻል አለበት። እኔ 1 ደቂቃ ምናምን እኮ ነው የሚፈጀው መዝሙሩ፣ ዛት ማች አይደለም እኮ የሚፈጀው እና መንግስትም እኔ ቢያስገድደው እላለሁ። አይ ዶንት ኖ ማለት እንትን ባለ ላይ ይቻልችን ይሆናል አላውቅም ህጉን፣ ግን አስገድዶም ቢሆን ጠዋት ላይም ይሁን ማታ ላይ በቀን 1 የሚሆን በቀን 2 ያቺ ሞመንት እኩል ታይም ተፈቅዶ 2 ሰዓት ተኩል ሊሆን ይችላል 3 ሰዓት ተብሎ በዛች ሞመንት ላይ እኩል ብሔራዊ መዝሙር ተለቆ ሰው ቆሞ ማክበር ቢለምድ ጥሩ ነው። አንዳንዴ በግድም ቢሆን ቀስ እያልን እየለመድን ሳናውቀው የምንጓጓለት ነገር ይሆናልና በዚህ አይነት መንገድ ቢሰራ እላለሁ እኔ። ምክንያቱም ህዝቡ ላይ ግድ እንደዚህ አይነት ነገሮች እየሰረጹ ካልሄደ ወያኔ የሰራው 27 ዓመት የሰራው ከባድ ስራ አለ። ያ ስራ ነው ሀገራችንን ባንዲራችንን እንዳናከብር እያደረገ ያለውና መንግስት እዚህ ላይ እንትን ቢል እላለሁ። ይሄ በጣም ዝም ብሎ የሚታለፍ ነገር አይደለም። እንግዲህ ሀገርን የማጽናት ጉዳይ ነው። ሌላው ከአካል እስከ ህይወት መስዋዕትነት ሲከፍል በየበረሃው እችን ማክበርን አለማስከበር በጣም አስቸጋሪ ነገር ነው። አሁን እንዳልከው አትሌቶቻችን አሸንፈው የኢትዮጵያ ሰንደቅ ዓላማ ከፍ ሲል እነሱ አይደሉም፣ እኛ ቴሌቪዥን ላይ እያየን ሁሉ እናለቅሳለን። አሜሪካ በጣም ደስ የሚል ነገር ሰንደቅ ዓላማ ሲያከብሩ ምናምን በጣም እዚህ ላይ ነው ደረት ላይ አድርገህ ነው ዝም ብለህም አይደለም። ወታደሩ በሰላምታ ሲቪሉ ከልቤ አገሬ ከልቤ ወድሻለሁ፣ ይህንን መልመድ አለበት። ሰንደቅ ዓላማ ሲወጣ ሲቪሉ ደረቱ ላይ ቀኝ እጁን ግራ ደረቱ ላይ ምናምን አድርጎ አገሬ ከልቤ ወድሻለሁ። ነግደህም የምታተርፈው ሰርግም ምናምን እኮ የልጅ የምታፈራው እኮ አገር ሲኖር ነው። እና ይሄንን እንዳልከው መንግስት እስከ ማስገደድ ድረስና ይህን ማስለመድ መቻል አለበት ብዬ ነው የማስበው። አመሰግናለሁ። ወደ ቀጣይ ጥያቄ ሳልፍ ብልጽግና እንደ ብልጽግና ከላይ የሚመሩ አመራሮች በዚህን ያክል ትልልቅ ስራዎችን ለመስራት እየጣሩ ነው። እኛም የምንደግፋቸውን አይነት ስራዎችን እየሰሩ ነው። እነሱን ስንደግፍ እነሱን ስለምንወደው ፐርሰናሊ ስለምናደንቃቸው ምናምን ብቻ ሳይሆን ሀገርን እየሰሩልን ስለሆነ ነው። ግን በዛው ልክ ደግሞ እዛው ብልጽግና ውስጥ ሆነው ሀገርን የሚያወድም ስራዎች እየሰሩ ያሉ ሰዎች አሉ። መንግስት ምንድነው ማድረግ ያለበት? የብልጽግና ችግር ምንድነው? አንድ ነገር አሁንም ደግመን የምንናገረው ነገር አለ። እኛ የሰራዊቱ አባላት ምንፈራው አገራችን መጉዳት ብቻ እንጂ ግለሰቦችን አይደለም። እና ያለምንም ፍርሃት ነው የምንናገረው። ችግር አለ። ብልጽግና ከስር በተለይ ከስር ያሉት ላይ ያሉት ሲለፉ ታች ያሉት የሚያበለሻሹት አለ። አሁን አንድ ጊዜ አያት አካባቢ መደዳውን አሽገውታል። ሰው ይንጫጫል። እንግዲህ በዛ ቤተሰቡ የሚያስተዳድር አለ ምን አለ። መጀመሪያ ማሳወቅ ማስረዳት። እንደ አንዳንዴ ሆን ብሎ የማንጫጫት ዘመቻ የሚያደርጉም ያሉ ነው የሚመስለኝ። የዚህ መንግስት መኖር የማይፈልጉ ያሉ ነው የሚመስለኝ። ይህን በፍርሃት አይደለም፣ ያለ ፍርሃት ነው የምንናገር። እኔ አገሬ እንድትኖርልኝ ነው የምፈልገው። ክቡር ጠቅላይ ሚኒስትር አብይ አህመድ መልካም ነገር ነው እያደረጉ ያሉት። ክብርት ከንቲባ እኔ ማናቸውም ጋር ምንም የሰጡኝ ስራ የሚሰጡኝ ጥቅም የለም። ለሀገሬ መልካም መስራታቸውን እመሰክራለሁ። ክፉ ከሰሩም ደግሞ ያለምንም ፍራች፣ ምክንያቱም ህይወቴን ለሀገሬ እሰጣለሁ ብዬ ያዘዝኩ እና በተለይ አንዳንድ ጊዜ በጣም የሚገርመኝ በተለይ የሚዲያ ስራ ላይ
በጣም ትልቅ ድክመት ነው ያለው የኮሙኒኬሽን ጉዳዮች ምናምን። ከዚህ በፊት ባለ ዶክተር ለገሰት ሁሉ ነበሩ ይመስለኛል። እኛ እንደውም እናወራ ነበር ምነው ዶክተር ለገሰት ሁሌ ዝም ይላሉ ምናምን ነበር ምንለው። ያንም ደህና ነገር ሲሰራ ማግኒፋይ ማድረግ አለ መግለጽ ያስፈልጋል። እንደ ሰው ደግሞ ሲንጫጫውን እነዚህ መረዳውን ታሽጎ ምናምን ሰው ሲንጫጫ ወዲያው ያንን ነገር እንዲህ አይነት ቦታ ላይ ሱቆች፣ የንግድ ድርጅቶች የታሸጉት በዚህ ምክንያት ነው እና ያ ደግሞ ከመታሸጉ በፊት ማስጠንቀቂያ መንገርም አስፈላጊ ነገር ነው። አሁን መልካም ጥሩ ነገሮች ሲሰሩ ያንን ማሳወቅ የኮሚኒኬሽን ጉዳይ እኔ እንጃ እኔ ሀቅና ሳቅና እነ መሀል ሚዲያም ትበልጧቸው ይመስለኛል። ሳይከፈላችሁ ተከፍሏቸው ጸጥ የሚሉበት ምንም ምክንያት የለም። ይህን መንግስት እየተዋጉት ነው ወይስ ምን እያደረጉ ነው? እና በተለይ ኮሚኒኬሽን ላይ ያሉ ሰዎች በስነ ስርዓት አለዚያ መተው ነው ያለባቸው። ምንድነው ፈረንጅ do it well or not at all ነው ወይ በደንብ አርገስና ወይ ተው ነው። በተለይ እነዚህ በተለይ ታች ያሉ የተለያዩ ባለስልጣናት አብረው መጓዝ ማይችሉ ከሆነ ደክሞናል ይባሉ ወይ ለሌብነት ከሆነ የገቡት እቺን ያህል ቡጫጭቀናል ይበቃናል ምናምን ብለው ይልቀቁ። ራሳቸው ደግሞ የሚያደርጉት ነገር ህዝብ እያየ ነው እና የተወሰኑ ሰዎች ይለፋሉ። እነሱ እየካቡት ያለውን ከስር የሚንዱ አሉ እና ማትታወቁ እንዳይመስላችሁ ነው። ህዝብ ያያችኋል እና ማትሰሩ ከሆነ ገለል በሉ። መሰሩ ከሆነ ደግሞ ልክ እንደ ድሬዳው ከድሮ ከልባችሁ ሀገራችሁን ወደዱና ለሀገራችሁ ሰሩ ትታያላችሁ እኮ እና እኛ አሁን ገሌ ብለን አንናገር እንጂ ትልልቅ ኃላፊዎች ምናምን 5 ስታር ሆቴል የሚገነቡ ሌቦችን እናውቃለን እኮ። እነ ገሌ ብለን እስክንናገር አትጠብቁ። ይቅርባችሁ። ያንን ለመንግስት አስረክቡ እና ህዝብን ውደዱ እና የተባረከ ገንዘብ የሚሆነው በፍቅር ህዝብ ሲበርቆ የሚሰጣችሁ ነው። እና የኢትዮጵያ መንግስት ወይም የኢትዮጵያ ህዝብ ምናልባት ለእናንተ ምርጥ ቪላ ከነመኪና በክብር ሊሰጣችሁ ይችላል። 1000 ዓመት አትኖሩም እና ሌብነታችሁን ብትተውት መልካም ነው። በተለይ ታች ያላችሁ ጥሩ። ምክንያቱም እዚህ ጋር ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ የሚናገሩት ንግግር አለ። ሌብነትን ነፍሳቸው እንደምትጸየፍ ይናገራሉ። ደግሞ በዚህ አይነት ጉዳይ ላይ እንደማይታሙ ያደረጉትን ስራዎች ማየት እንችላለን። እኚህ አይነት ገንዘቦች ቀድሞ ይመጡ ነበር ወደ ኢትዮጵያ ውስጥ እኮ ነበሩ እኮ በህዋት ጊዜ ነበሩ። ግን ምንም አይነት ስራ አይደለም ሲሰራባቸው የነበሩ። እያንዳንዱ ሲዘረፉ ወደ ኪስ ሲገቡ ነበሩ። አሁን አዲስ አበባ ላይ ያሉ ለውጦችን እናያለን። በወንዝ ዳር ልማት፣ በጫካ ፕሮጀክቶች፣ በሳይንስ ሙዚየም፣ በአብሮት ላይብራሪ፣ በተለያዩ ትልልቅ ፕሮጀክቶች ላይ እየዋሉ ያሉትን ገንዘቦች እናውቃለን። ስለማይዘረፉ ነው ፕሮፐርሊ ላይ ያለው መንግስት ስለሚል። ግን ወረዳ ላይ ስንሄድ ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስትን እንዲጠላ የሚያደርጉ የብልጽግና ፓርቲ አባላቶች አሉ። መንግስት እነዚህ አይነት ሰዎችን በእርግጥ እየሰራ ነው፣ በተደጋጋሚ እየሰራ ነው፣ እያባረረ ነው፣ ተጠያቂ እያደረገ ነው። ግን አሁንም ጠርተው አላለቁም። ኦልሞስት 7 ዓመት ሞላው። 7 ዓመት በእርግጥ መንግስት መገንባት ከባድ ነው፣ እንዲቀላል አይደለም። ይገባኛል። ተቋም መገንባት እጅግ በጣም ከባድ ነገር ነውና እየሄዱበት ያሉት ርቀት ቢገባኝም አሁንም ግን እነዚህ አይነት ሰዎች እስካልተቆረጡ ድረስ ማህበረሰቡ ቀጥታ ሁሉም ነገር ያደረገ የሚመስለው ጠቅላይ ሚኒስትር ዶክተር አብይ አህመድ ነው የሚመስለው። የሆነ መንደር ውስጥ ሱቅ ሲታሸግ ቀጥታ የሚናገረው ህዝቡ ጠቅላይ ሚኒስትሩ እንደዚህ አድርጎ ነው። ያው ንቃተ ህሊናችንም ትንሽ እንትን ስላለ ነውና እንደዚህ ስለሆነ ወደ ላይ ስለሆነ የሚታየው ነገሩ የብልጽግና ትልልቅ አመራሮች እንደነዚህ አይነት ሰዎች ላይ አስተማሪ እርምጃ መውሰድ ጀስት ከማባረር ብቻ አይደለም፣ ከፓርቲው ማስወጣት ብቻ አይደለም፣ አስተማሪ እርምጃ መውሰድ። ያንን እርምጃ ደግሞ ቅድም እንዳሉት በኮሙኒኬሽን ቢገለጽ ማህበረሰቡም ያውቃል፣ ሌላውም ነገ አመራር ላይ የሚቀመጥ ሰው ይፈራል። እንደዚህ አይነት ስራዎች ቢሰሩ እኔ ብልጽግና ራሱን እያጠራ ቢሄድ ከረንትሊ ካሉት ከምናያቸው ዞር ከምናያቸው ማለት ፖለቲካው ላይ ካሉ ሰዎች የተሻለ ድርጅት ነው ብዬ አስባለሁ። ካልሆነ ግን እነዚሁ ራሳቸው ህዝብ ከሚጥለው በላይ እነዚሁ ሰዎች በራሳቸው ብልጽግና ሊጥሉት ይችላሉ ብዬ እኔ እፈራለሁ። እውነት ነው። ቅድምም ብለነዋል። አብዛኞቹ እንግዲህ እኛ ህጻናት አይደለንም፣ እናውቃለን። ህወሓት ጊዜ የነበሩትን ነው ጠቅላይ ሚኒስትር አብይ ምርጫ ስላልነበራቸው ያን ሁሉ ኮተት ይዘው ነው የጀመሩት። እንግዲህ በሂደት እያጠራሁት ሄዳለሁ። አንድ ያሉት ነገር ነበረ፣ እንቁላል ከውስጥ ሲሰበር ህይወት ነው፣ ከውጭ ሲሰበር ሞት ነው ብለው ነበረ። ከውጭ ምናምን አድርገን እንትን እንጨፍልቀው ምናምን ብንል እልቂት ነው የሚመጣው። ግን እንቁላል ከውስጥ ምናምን ሲሰበር
ህይወት ያለው ነገር ነው የሚሆነው። ከውስጥ ቀስ እያል ህይወቱን እየጠበቅንለት እንሄዳለን ብለው አንድ ምሳሌም የተናገሩት ነገር ነበረ። ምንድነው አዲስ ወይን ጠጅ በአሮጌ አቆመዳ ይዘን የተቸገርነው ብለዋል። አዲስ ወይን ጠጅ ምናምን በአዲስ አቆመዳ ብታደርገው ኖሮ ያን ፈርሜንት ሲያደርግ እንቅስቃሴው ምናምን ሁሉ መቋቋም ይችላል። አሁን በአሮጌ ላይ ስለሆነ አዲስ አስተሳሰብ የመጣው በዛ ሲፈነዳ በዚህ ሲሰፋ፣ በዛ ሲያፈነዳ በዚህ ሲሰፋ ለዶክተር አብይም ቻሌንጅ እየሆነባቸው ያለ ይሄ ነው። ቀስ በቀስ ያን አሮጌ አቆመዳ አሮጌው እንዳለ ምናምን ወደ አዲስ መክተት የሚቻልበትን የሚያፈሰውን ምናምን ለመቀነስ ሊረዳ ይችላል የሚል ሀሳብ ነው ያለኝ። በሂደት ምጭም የሚታረም ነው ይመስለኝ፣ ግን በዛ ትዕግስቱ ከልክ ያለፈ ነው እየሆነ ያለው እና እነዚህ ሊሰሩ የማይችሉ ሰዎችን በእርግጥ እየተሰራ እንደሆነ አውቃለሁ። ወጣቶች እየተሰናዱበት እንደሆነ እና ተተኪዎች ምናምን ከስተጀርባ እየመጡ መሆናቸውን ይህን ሚዲያ የምትሰሙ የመንግስት ባለስልጣን ካላችሁ ጨው ለራስ ስትጣፍጥ አለዚያ ድንጋይ ነው ተብላ የምትጣልበት ጊዜ ሩቅ አይደለም ነው የምላቸው። መንግስትን መደገፍ ካድሬነት ነው ብሎ ያስባሉ? መንግስትን መደገፍ ካድሬ የሚባል ነገር አለ። ካድሬ ማለት እንግዲህ እንደየሮይቱ ዓለሙ በተለይ በሶሻሊዝም ጊዜ ነው ካድሬ የሚል ቃል እየተለመደ የመጣው። በእኛ ጊዜ በደርግ ዘመነ መንግስት ጊዜ ሶሻሊዝም ምናምን ነው መመሪያችን እንደዚህ ነው ምናምን ብለው ያንን ፍልስፍና ሊያሰርጹ ይሰሩ የነበሩ ናቸው ካድሬ የሚባሉ እና ተቀጥረው የሚሰሩ አሉ። ካድሬነት እንግዲህ ያንን አንድን ፍልስፍና ስራ ላይ እንዲውል መቀስቀስ ማስተማር ማለት ነው። ልክ በሃይማኖት ሰባኪያን እንዳለ ሁሉ በመንግስት መዋቅር በተለይ የሚያራመዱ ርዕዮተ ዓለም እንዲያሰርጹለት የሚፈልጋቸውን ኃይሎች ካድሬ ተብለው የሚሰማሩ ይኖራሉ እንጂ አንተ መንግስት የሚሰራውን መልካም ነገር መደገፍ ካንተ እውቀት ከግንዛቤ የሚመነጭ እንጂ እኔ አሁን መንግስት የሚሰራቸው መልካም ነገሮች ስለደገፍኩኝ አንዱ ደናቁርት ተነስቶ ካድሬ ቢለኝ ካድሬ ስለሚለውም ስለማይገባው ያንን ሰው ደግሞ ለምን ካድሬ አልከኝ ብዬ እሱን ለማስረዳት መድከም የለብኝም። እኔም አሁን መሀል ሚዲያ ኦር ሌሎችም በትክክል ለኢትዮጵያነት የቆሙ ለኢትዮጵያ መልካም ነገር እንዲኖር ከማድረግ እውነተኛውን ነገር ለመመስከር ልክ ያልሆነ ነገር ታረሙ ልክ እንደምንናገረው ከማለት በስተቀር ኢትዮጵያን ለማስኬድ ኢትዮጵያን እንድትቀጥል ለማድረግ ኢትዮጵያን ለሚቀጥለው ትውልድ እንድትሻገር የምታደርገውን ነገር የእሱን ጉዳይ እስካልደገፍክ ድረስ ካድ አይደለም ምንም ብሎ ቢልህ ግመሉም ይጓዛል ውሻውም ይጮሃል ነው። ውሻውም ጮቱን ይቀጥላል። አንተ ግን ላመንክበት እኔም ላመንኩበት ነገር ልክ ነው ልክ ነው ልክ ያልሆነው ልክ አይደለም እባካችሁ ስማችሁን ቀይሩልን ብለን ምን ለምናቸው ሰዎች የሉም። ፍልስፍና ካድሬዎችም አይደለንም። ይሄን የሚሉ ሰዎች እነማን እንደሆነ እናውቃለን። ከነሱ ደግሞ ምንም የሚጠበቅ ነገር አይደለም። አንዳንድ ጊዜ እንደዛ አይነቶችን ትተዋቸዋለን እንጂ ከነሱ ጋር እነሱን ለማሳመን እነሱን ለማስረዳት ምናምን ጉልበትንም ጊዜንም አበከን የለብህም። አንተ ላመንክበት ነገር መጓዝ ነው። ላመንክበት መንግስት የሚሰራቸው ትክክለኛ ነገሮችን መስራት ካድሬ የሚያሰኝ ከሆነ አንድ ጊዜ አይደለም ሺህ ጊዜ ካድሬ ሲል ይዋል። አይ መንግስት ደግሞ አልተረዳልኝም አትበል። አንተ መንግስት የሚሰራው መልካም ነገር ትክክል ነው ትላለህ። ልክ ያልሆነውን ነገር ደግሞ ልክ አይደለም ሌብነት መቆም አለበት ህዝብ መማረር የለበትም ማለትም ለምን ስችንስ ፓርት ካድሬነት ነው አይሉም። ካድሬ የሚሉ ሰዎች ልክ አይደለም የምትለውን ፓርት ለምን ቆርጠው ይተውታል። እኛ ሀገር ያለው ትልቅ ችግር በመንጋ ማሰብ ይመስለኛል። እኔ አሁን ሳሰላስለው ማለት ነው ብዙ ሰው ከጠላው እውነት እስኪመስለን ድረስ ያንን ሰው መከተል መቻል እንዳለብን ነው የሚታሰበው። ብዙ ሰው ከወደደው ኖ ማለት የለብን በቃ መከተል እንዳለብን። አሁን መንግስትን አለመደገፍ ልክ መስሎ ለሚሰማው ማህበረሰብ ወይ ለሚያስብ ቡድን እኔ መንግስትን ከደገፍኩ እንደተባለው ቀደም ስም ይሰጠኛል ይለጠፋል የሆነ ነገር ተከፋይ ነው ይባላል ማለት ነው። ሪያሊቲውን ግን እኛ ነን የምናውቀው። የእውነት ለመናገር ነው መሀል ሚዲያን በተመለከተ ምንም አይነት ክፍያ የለውም። በራሱ ራሱን ችሎ የሚሰራ ድርጅት ነው። መንግስትን የሚደግፈው ሀገርን ስለሚወድ ነው እንጂ ፐርሰናሊ ክብርት ከንቲባ አዳነች አቤቤን አለም ጠቅላይ ሚኒስትር ዶክተር አብይ አህመድን ስለሚወድ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ሄደውም ሀገርን የሚያስቀጥል ሌላ ፕራይም ሚኒስትር ቢመጣ መሀል ሚዲያ ይቀጥላል። ምክንያቱም ከሀሳቡ እንጂ ፍላጎታችን ከፐርሰናል የሆነ ነገር አይደለም። እና አንዳንድ ማህበረሰብ ይህንን መንግስትን ልክ ሲደግፍ መንግስትን ሁሉ ወስዶ ለሀገር መስጠት የሚባል ነገር አለ። ሀገርና መንግስት አይለያይም ወይ?
አዎ መልካም ነው። ምንድነው መሰለ አንዳንዱ ይሄ ካድሬ ምናምን የሚልህ መጀመሪያ ከዘር ከረጢት ያልወጣ ነው። ስለ ዘር ምናምን ስለሚባለው ለምሳሌ ኢትዮጵያ አውቶ ኦሮሚያ የሚል ሰውዬ አንተን ካድሬ ቢልህ ምንድነው ኢትዮጵያ የምትባል ስም ከኦሮሚያ ይውጣ ምናምን ሲል ኦሮሚያን እያፈረሰ ነው። ዋናው መከላከያን ከዚህ ክልል ይውጣ ምናምን የሚል ሰው ኢትዮጵያ ከዛ ትውጣ ምናምን የሚል ሰው አንተን ካድሬ ምናምን ቢልህ ያ ሰው ያንን ክልል የሚባለውን ራሱ ገንጥሎ ለኢትዮጵያ እየሰራ ነው። እሱ ምን እያደረገ ነው? አንተ እኮ ኢትዮጵያ እንዳትፈርስብህ ነው እየሰራ ያለው። የአንተን ካድሬ የሚልህ ሰውዬ የት ቆሞ ነው እንደዛ የሚልህ? ለምሳሌ አፄ ቴዎድሮስ እኮ ኢትዮጵያን አንድ ለማድረግ ትልቅ ራዕይ የነበራቸው በዚህ በሰዓቱ የሚረዳቸው ምናምን የኮሶ ሻጭሊ ምናምን ተብለው የእንግሊዝን ጦር እኮ መርተው አምጥተው ምናምን ምርጫ አጥተው ነው እንጂ ጠምቷቸው አይደለም ጥይት የጠጡት እኮ ምርጫ አጥቷቸው የሚደግፋቸው ጠፍቶ ታሪክ ግን ዛሬ ከፍ አድርጎ ያያቸዋል። በዛን ሰዓት ግን ድጋፍ አጥተው ነበር እና ይሄንን እንደዚህ ካድሬ እንደዚህ ምናምን የሚሉ ሰዎች እነማን ናቸው ብለህ ስታስብ እርስ በርሳቸው የማይስማሙ ከዘር ከረጢት ውጭ ያልወጡ የራሳቸውን ዘር ልዩ ፍጥረት ምናምን አይመን ሽንታቸውን ሲሸኑ ሽንታቸው እንደ ሽቶ አድርገው የሚቆጥሩ የእነሱ ሽንት አይደለም በቃ ለየት ያለ እና ሰውነታቸውም የተለየ ምናምን እና ክርስቲያን ሆነህ ከአንድ አዳምና ሔዋን የተፈጠርን ነው ተብለህ መታመን ከሆነ ስትወጣ ከቤተ ክርስቲያን ከመስጊድም ወጥተህ ያንን ተምር የሐዋና አዳም ልጆች ነን ተብለህ ወጥተህ ደግሞ እኔ ኦርቶዶክስ ነኝ፣ እኔ ፕሮቴስታንት ነኝ፣ እኔ ካቶሊክ ነኝ፣ እኔ ሙስሊም ነኝ ምናምን የምትል ከሆነ እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ የምትል ከሆነ መጀመሪያ ክርስቲያን አይደለም። ክርስቲያን ከሆንክ አንድ አዳም ሔዋን ልጆች ነን ብለው ነው አባቶች የሚያስተምሩት አይደል? ከዛ ወጥተህ እንዴት ነው ስለ ዘር የምታወራው? አንተን እኮ መንግስት እኮ የትኛውም ሀገር ላይ መንግስት አለ። የትኛውም ሀገር መንግስት የራሱ ሰራተኞች አሉት፣ እሱ የሚደግፉት የሚቃወሙ የትም አሉ። እና አንተ እንደሱ ጋር ወጥ ካልሆንክ እንደሱ መንግስትን ለማፍረስ እሺ መንግስት ፈረሰ፣ ማን ነው የሚተካው? ማንን ነው ያዘጋጀው? አሁን እዚህ የኦሮሞ ጽንፈኛ የምትለው የአማራ ጽንፈኛ የምትለው የትግሬ ጽንፈኛ የምትለው አንድ ላይ ምናምን ሆነው አይደለም መንግስት ውሎ ያድራል። እውነት እንናገር ከተባለ እኛ እኮ ሀገራችን እንዳትፈርስብን ሀገራችን እንድትቀጥል ስለምንፈልግ እንጂ ከጥቅም ምናምን አንፃር አይደለም። እኔ ለምሳሌ ወደ ሀገሬ በአንድ ወቅት ስመጣ ከለውጡ በኋላ ሀገሬ ጠቅልዬ እመጣለሁ ምናምን ብዬ የፊልም እቃዎች ምናምን ፕሮፌሽናል ካሜራ፣ ኤዲቲንግ ሲስተም፣ ዲቪዲ ዱፕሊኬተር፣ ሲስተም ኮንቨርተር የመሳሰሉት ነገር $30,000 ምናምን ያላነሰ ኤርፖርት ምናምን ሲወሰድብኝ አረ ይሄንንማ ሚዲያ ላይ ቀርበህ እንትን ብለህ ትባረጋለህ ምናምን ነው። እኔ እቃ ስለተወሰደብኝ አይደለም መንግስትን የምቃወመው ወይም እቃ ስለተሰጠኝ አይደለም መንግስት የምደግፈው፣ እምነት ስላለኝ ነው። አገሬ እንድትቀጥል ከሀገሬ የሚበልጥ ነገር አይደለም። ስንት ጀግኖች ወንድሞቼ ወድቀዋል አይደል? ያ እቃ ምን ማለት ያንን እቃ የወሰዱት የተወሰኑ ባለስልጣኖች ውሳኔ ነው፣ በመንግስት ፖሊሲ ወይም የመንግስት ወጎዶ አለ። እኔ እዛን ጊዜ የመንግስት ደጋፊ የመንግስት ካድሬ ምናምን እቃ ምንም ነገር አይነካብኝ ይችላል። እኔ ከማንም ጋር ግንኙነት የለኝም። ከአንተ ጋር እዚህ አወራሁ ምን አልኩኝ? መሀል ሚዲያ የሚያዳምጡን ያዳምጣሉ። ወደ ቤቴና ወደ ቤተሰቦች ጋር ነው የሚሄደው። እኔ ማንም ነው የምትለው ባለስልጣን እኔ ማቀውም የሚያቀኝም የቀድሞ ሰራዊት አባላት ናቸው፣ አገር ወዳድ ኢትዮጵያውያን ናቸው። እኔ ጉዳይ ከኢትዮጵያ ጋር ነው እና ኢትዮጵያ ደግሞ በታሪክ አጋጣሚ አንድ ሰው ይመራታል። ሁሉም ሰው እንደ ስልጣን ፒራሚድ ነው። ከታች ይሰፋል፣ ከላይ እየጠበበ ሄደው አንዲት ጠጠር ነው የምታገኘው። እዛ ላይ ቋጥኝ ላስቀምጥ ብትል ማይሆን ነገር ነው። በየትኛውም ዓለም መንግስት አለ፣ መንግስት የሚደግፍ አለ፣ መንግስትን የሚቃወም አለ። ስለዚህ እኛ ደግሞ ከነስተቱ ከነድክመቱም ቢሆን መንግስት እንደግፈዋለን የሚለው ካድሬ አይደለም። ሌላም ስም ፈልገው ቢጠሩኝ አይዶንክ የፋኖን እንቅስቃሴ የህዋትን እንቅስቃሴ የሸኔን እንቅስቃሴ ብናይ ብዬ አስባለሁ። ከተገናኘን አይቀር ማለት ነው። እነዚህ ሶስት አካላት እንቅስቃሴ እያደረጉ ነው በኢትዮጵያ ምድር ላይ ማለት ነው። እንቅስቃሴያቸው ማህበረሰብን ያማከለ ነው። ሸኔም ለኦሮሞ ነው የቆምኩት ይላል፣ ፋኖም ለአማራ ነው የቆምኩት ይላል፣ ህዋትም ለትግራይ ነው የቆምኩት ይላል። እነዚህ ሶስት አካላት ግን የሚያደርጉት ነገር መልሶ ማህበረሰቡን የሚበድል ነገር ነው እና ማህበረሰቡ ምንድነው መንቃት ያለበት? ይሄ አሁን ለምሳሌ የኦሮሞ ህዝብ ሸኔ ላይ፣ የአማራ ህዝብ ፋኖ ላይ
የትግራይ ህዝብ ህወሓት ላይ ነቅቶ ከመንግስት ጋር ቆሞ ምን ማድረግ መቻል ይኖርበታል? ሌሎች ጋር ከመሄዳችን በፊት ህወሓትን እንውሰድ። ህወሓት መጀመሪያ ማገብት ነበር የሚባለው። ማገብት ማህበር ገስግስቴ ትግራይ፣ ከዛ ታት አለ ተጋድሎ ሓርነት ህዝቢ ትግራይ አለ፣ ከዛ ማለሊት አለ ማርክሲስት ሌኒኒስት ሊግ ትግራይ ምናምን አለ። ከዛ የማለሊት ምሽግ አይደፈርም የህወሓት ምሽግ አይደፈርም ምናምን ሲል ነበረ እንጂ ስለ ኢትዮጵያ አይደለም የሚያስብ የነበረው። እውነት እነሱ ለትግራይ ህዝብ የሚያስቡ ቢሆን ኖሮ የኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ እኮ ነው። ትግራይ ነበርኩኝ ከአድዋ እስከ አምባላጌ ድረስ አውቀዋለሁ። እና አምባላጌ፣ ቤት መራ፣ ማይነብሬ፣ ህዋኔ፣ አዲሃና፣ አዲጉደም፣ ኮይሃ፣ ገርገንበስ፣ መቀሌ የሲሚንቶ ፋብሪካ ያለበት ሞሶቦ፣ እነ ማይ መግደን፣ እነ አጉላ፣ እነ ውቅሮ፣ ነጋሽ የመጀመሪያ መስጊድ የተከፈተበት፣ እነ ተካታይ ተስፋ የኪሮስ አለማየሁ ሀገር፣ እነ ዳጋ ሐሙስ፣ እነ አዲግራት፣ እነ ብዘት፣ እነ እንቲቾ ባሻዋለው ሀገር እስከ አዲ አቡና አድዋ ድረስ እንደዚሁ እያል ነቋለን። እዛ ሁሉ ምናምን ብታይ የኢትዮጵያ ሰንደቅ ዓላማ ነው የነበረው። ቤተ ክርስቲያን ሁሉ ሳጥን ሬሳ ሳጥናቸው በኢትዮጵያ ሰንደቅ ዓላማ ነው። ህወሓት ከገባ በኋላ ያን ሁሉ አጠፉት። የትግራይ ህዝብ እንግዲህ አስገድደው ምንም አድርገው እንደዛ አይነት ውስጥ እንዲገባ ምናምን አደረጉት። ያን ሁሉ መስዋዕትነት አስከፈሉ። ሀውዜን ላይ ድራማ ተሰራ፣ ደርግ እንዲጠላ ምናምን ለማድረግ ያልሰሩት እንትን የለም። መጨረሻ ላይ መጡ። 27 ዓመት ከረሙ። ውጭ ሀገር እኮ ሪል ስቴት ምናምን እኮ ማአት እኮ ያላቸው የህወሓት ባለስልጣኖች ናቸው እኮ ያንን እኮ በደንብ ይታወቃሉ እኮ። እና ለትግራይ ህዝብ ምንድን ነው ያደረጉለት? እና እንደውም ባለፈው ትግራይ ውስጥ ያሉ የህወሓት ተቃዋሚ ፓርቲዎች ምንድን ነው ያደረጉ? ወደ 20 ነው 25 ሺህ ፕሮጀክቶች ሊሰሩ መሰረት ድንጋይ የተቀመጠላቸው እንደዚሁ ነው ቁጭ ያሉት። 25 ሺህ መሰረተ ድንጋይ የተጣለለት ፕሮጀክት ገንዘብ እምሽክ አድርገው ይበሉ ናቸው የህወሓት ሰዎች። እንግዲህ አንዱ ፕሮጀክት ሚኒመም ኢን ሚሊየንስ ነው። በ100 ሺህ ብር ወይም በ100 ብር የምትሰራው አይደለም። እና ወደ 20 ሺህ ሚኒመም ወደ 20 ሺህ ፕሮጀክት ድንጋው ፈቶ ቁጭ ብሏል። የመሰረት ድንጋይ ያስቀምጠውል። እውነት ለትግራይ ህዝብ ከሆነ ያሰቡት የ20 ሺህ ፕሮጀክት ለምን ስራ ላይ አላዋሉትም? 2000 ወር 20 ሺህ ፊገሩ እርግጠኛም ባልሆን ለምን 200 ስለምን አይሆንም? እምሽክ አድርገው በልተውታል። ለትግራይ ህዝብ ምን አደረጉለት? እንግዲህ ለትግራይ ምናምን ህዝብ ትግራይ ምናምን ሲል የነበረው የመጀመሪያው ህወሓትን እንውሰደው ብዬ እና ምንድን ያደረጉለት? ከነሱ ምንድነው ያበራሽን መላጣ ያየ በሳት አይጫወትም ምናምናል። የትግራይ ህዝብ ላይ የፈጸመውን መከራ ያየ ሰው በዘር ተደራጅቶ በሳት አይጫወትም እንጂ በዘር ተደራጅቶማ ቢሆን ኖሮ ዛሬ ሻቢያም ልዩ አገር በሆነ ነበር። በ27 ዓመት ለትግራይ ህዝብ ከኢትዮጵያ ህዝብ ጥላቻ ምናምን ያተረፈለት እንጂ የትግራይ ህዝብ ምን ተጠቀመ? ሄደ ብታየው ዛሬ የህወሓት ታጋይ ምናምን የነበሩ ልጆች ዊልቸር እንኳን የላቸውም። በክራንች ምናምን ነገር ነው የሚሄዱት። መብታቸውን እንኳን የሚያስከብርላቸው አጡ። ሴም ቱ ዛት የአማራው ብለው ፋኖ ነው የሚለው። ፋኖ በጣም የተከበረ ስም ነበር። በአሁኑ ሰዓት ግን ለዝርፊያ ምናምን ተጠቅመውበት የገዛ ወንድሙን በመጥሪያ እጁን እየከተከተ የአማራን ህዝብ መውጫ መግቢያ ሳትቶ ስቃውን እያሳየ አሁን እግዚአብሔር የተመሰገነ ይሁን ጉዳዩ ተረድተውት መጀመሪያ ሲያወግዙን የነበሩ ሰዎች ዛሬ ለካ ስትሉት የነበረው ነገር እውነት ነው። አንድ ጊዜ አቤ ጥያቄ ጠይቆኝ አቅና ሰቅላይ እንዴት ነው ማዕረግ የሚሰጠው ምናምን? የማዕረግ አሰጣጥ ከታች ጀምሮ እስከ ሻለቃ፣ ሌተና ኮሎኔል፣ ብርጋዴር ጀነራል፣ ሜጀር ጀነራል እንደዚህ እያለ እንደሚሄድ ምናምን ያንን ገለጻ ስላደረኩኝ አንዱ ጽንፈኛ ምንድን ያለው ለአማራ ሻለቃ ማዕረግ አይገባውም ብለሃል። አይደን ሴዳት ያልኩት የሻለቃ ማዕረግ የሚደረሰው እንዴት ነው? ጀነራል የሚደረሰው እንዴት ነው? ስልጠናው ጨርሰህ ምን ብለህ ግዳጅን አፈጻጸም ላይ ተመስክሮልህ ኤፊሽንሲ ሪፖርት በየ6 ወሩ ተሞልቶ ያ ተጠራቅሞ ነው ማዕረግ እድገት የሚሰጠው እንጂ ዝም ብሎ ስል በቆይታ ብቻ ማይሰጠም ነው እንጂ የአማራ ጀነራሎች አሉ፣ የኦሮሞ ጀነራሎች አሉ፣ የትግራይ ጀነራሎች አሉ። እኔ የዘር እገሌ ለሚባል ዘር እንዲህ አይነት ማዕረግ አይገባውም አላልኩም። እንደዛ ውስጥ የሚያደርጉ ሰዎች ናቸው። የምትናገረው ነገር ቆልመውና ጠመዘው ነው። ያንተን ሀቅ በጥሬው አይረዱልህም፣ ሊረዱም አይፈልጉም ፐርፐስሊ። ስለዚህ አሁን ላልከልኝ ነገር በዘር ተደራጅቶ ዚሸን የምትለውም በል ባንክ እየዘረፈ ምን እያለ ህዝብ እያስለቀሰ የህዝብ ትራንስፖርት እያቃጠለ ጭፈራ
እንዴ አንተ ፈረስን አቃጥለህ ትጨፍራለህ እንዴ? ህዝብ ማጓጓዣ ሚኒባስ ምናምን አቃጥለህ እንዴ ነው የምትጨፍረው? የትኛው ተዋግቶ የትኛውን የጠላት ምሽግ ሰብሮ የትኛውን ታንክ አቃጥሎ ነው የሚጨፍረው? ህዝብ ማጓጓዣ ለማቃጠል እኮ ህፃናትም በቂ ናቸው እና አማራው ክልል ቢሆን ችግር የለም አይደለም። ችግር ጥያቄ የትኛውም አማራ ጋር ያለው ጥያቄ ደቡብ እኔ ጋር ብትሄድ ምናምን ሀዲያ ውስጥ አለ። ሶማሌ ክልል ብትሄድ ያ ጥያቄ አለ። ኦሮሞ ክልል ብትሄድ ያለ በጠመንጃ ምናምን ከሆነ እኮ እኛም ጠመንጃ ምናምን ፈልገን እኮ እናተራምስ ነበር። መፍትሄ አይደለም። ጠመንጃ ይዞ አገር ማተራመስ መፍትሄ አይደለም። እንዴ አንዳንዱ ያሉ የፖለቲካ ድርጅቶች የተወሰኑ ጫካ ምናምን ሲተራመስ የተወሰኑ አባሎቻቸውን ለውድድር እያሰለጠኑ እያበቁ ያሉ ድርጅቶች አሉ። የፖለቲካ ፓርቲዎችን የገሌ ብዬ ማስታወቂያ መሳሰል የሌለብኝ ያውቁታል ራሳቸውን። ይሄ ነው በእውቀት ነው አገርን የምትመራው። መምህራንን አንበርክከ እየረሸንክ ነገ እድሉን አግኝተው እነዚህ የሰሜኑ ወንድሞቻችን ቢመጡ ማንን ይዘው ሀገር ሊመሩ ነው? ምሁሩን ረሸንከው፣ ፈጃው። እንዴት አስተማሪ የምትገለው? በጣም አስጠያፊ ነገር ነው። እንዴ የተላከልን ሽማግሌ እንዴት ነው የምትገለው? የሃይማኖት አባት ሼካውን፣ ጳጳሱን፣ ቄሱ ምናምን ነገር እየገደልክ አማራው መውጫ መግቢያ እያሳጣው። አሁን ግን መልካሙ ነገር ወጣቱ እየገባው በዚህ ላይ ተሰማርቶ የነበረ በገፍ ወደ ሰላም እየተመለሰ በመሆኑ ይህንንም እንዲቀጥሉ ነው የሚፈልገው እንጂ አሁን እነዚህ በዘር ተደራጅተው አማራ ሌላ መንግስት ሊያቋቁሙ፣ ኦሮሞ ሌላ መንግስት፣ ትግራይ ሌላ መንግስት ቢያደርጉ ኢትዮጵያ በጎበዝ አለቆች ተበታትና ሊቢያና ሲሪያ ነው የምትሆነው። እኛ አሁን የለማኝ ጥረት አለብን። በእኛ ሀገር መጥተው ሲሪያዎች ምናምን ሲለምኑ ከኛ የተሻለ እኮ የሚኖሩ ናቸው። ይሄን የምንገፋበት ከሆነ አገራችን እንደ ሲሪያ ልናደርግ ነው ማለት ነው። ይሄ የሚጠቅመው ካለ ይሳተፍ። ይሄ ግን ስለማይጠቅም የኢትዮጵያ ሕዝብ አይኑን ገልጦ ይህን መንግስት ከነድግመቱም ቢሆን እየደገፈ በምርጫ ዘመናዊ በሆነ መልኩ መንግስት መቀየር ነው መቻል ያለበት እንጂ ከአሁን በኋላ እኔ መከላከያን ጥንካሬ ውስጥ ሆኜ አይቻለሁኝ። 4 ኪሎ መግባት የምትችለው ተፈትሸ ትኬት ቆርጠህ ወይም ተመርጠህ ወረቀትን ይዘህ መጥተህ ነው። በክብር አበባ ተሰጥቶ ምናምን ነው የምትገባው። ከሁለት አንዱ ነው። ወይ ለጉብኝት ቲኬት ቆርጠህ ተፈትሸህ ትገባለህ፣ አለዛም ደግሞ ተመርጠህ ትገባለህ። ከዚህ ውጭ መንገድ ስለሌለ ሌላው ድካም አስፈላጊ አይደለም ባይ ነኝ። ዲያስፖራ አካባቢ ላይ መጀመሪያ እንደዚህ አይነት እንቅስቃሴ ሲጀመር በፊት በጣም ይረዱ ነበረ፣ ሰፖርት ያደርጉ ነበረ፣ እዚህ ያለውን ጫካ ያለውን ኃይል ማለት ነው። አሁን ላይ የመንቃት ነገር አለ። ኦፍኮርስ አለ። ያለውን ነገር አዩትና ልክ አለመሆናችን የተሳሳተ መንገድ መግባታቸውን እጃቸውንና አፋቸውንም እየሰበሰቡ ነው። የተወሰኑት ናቸው። እነሱንም አይታቸዋል። እርስ በርሳቸው ዱላ ቅረሼ አለ የተባለ ስድብ አይነት ምናምን ነገር ፖስት አድርገው እና ምን ጊዜ ምንድነው አንድ ነገር የተገነዘብኩት ነገር ኢትዮጵያ አምላክ አላት የሚለውን በጣም አድርጌ አምናለሁኝ። እና ኢትዮጵያን ለማተራመስ የተነሳ ቀደም በዛች በትንሽ ግጥም እንትኔ እነሱ ሲፈርሱ አንቺ ታቢባለሽ ምናምን ኢትዮጵያን እናፈርሳለን ብለው ሶማሌ ተነስተው ነበር። ራሷ ፈረሰች። ሲሪያ ኢትዮጵያን የሚያፈርሱትን ታግዝ ነበር፣ ራሷ ፈረሰች። ኢራቅ እንደዚሁ ታግዝ ነበር፣ ራሷ ፈረሰች። እና ኢትዮጵያን አፈርሳለሁ የሚል ግለሰብም ቢሆን ይፈርሳል። ኢትዮጵያ አምላክ አላት። በኢትዮጵያ ታሪክ መጥፎ መሪ ብለው የሚያስቡት? እውነት ለመናገር እኔ በኢትዮጵያ ታሪክ ሀገሩን የማይወድ ሀገሩን እየጠላ በመጥፎ የታሪክ አጋጣሚ ኢትዮጵያን የመራ ሰው መለስ ዜናዊ ነው። እኔ በህይወት ስለሌለ ዛሬ መልአክ አድርጌ አላስቀምጠውም። ማናችንም እናልፋለን፣ ሁላችንም። ሂትለር ስለሞተ ብለህ ዛሬ ቅዱስ ነው ምናምን ማለት አትችልም። ስራው ዘላለም ታሪክ ሲመሰክረው ነው የሚኖረው። እኔ አጼ ሚኒሊክ ታሪክ ሰምቻለሁ። እምዬ ሚኒሊክ ነው የሚባሉት። ኃይለ ሥላሴም ለሀገራቸው የሚችሉትን ሁሉ ያደረጉ ናቸው። መንግስቱ ኃይለማርያም ቢሆን የሶማሊያን ወረራ ያከሸፉ ናቸው። ኋላ ላይ ጀነራሎቻችን ላይ በደረሰ ብዙዎቻችን ቅሬታ ቢኖረንም አቶ መለስ ዜናዊ ግን በተለይ ኤርትራን ለማስቀደም በዓለም ላይ አገሩ እንድትገነጠል አገሩ ባህር አልባ እንድትሆን ተሽቀዳድሞ ፈርሞ አጨብጭቦ ሄዶ አብሮ ጨፍሮ ያስረከበ ግለሰብ ኢትዮጵያን ባህር አልባ አድርጎ ለኢትዮጵያ ወደብ አያስፈልጋትም ወይ ሲባል ይፈልጉ ግመሎቻቸውን ያጠጡበት አንፈልግም ወደብ ሸቀጥ ነው ምናምን ያለ ሰው ሸቀጥ አለመሆኑንማ ሰሞኑን በነዳጅ እንኳን አላየነውም። ትንሽዬ ጉዳይ ጅቡቲ ጋር እንትን በመሆኑ የነዳጅ ሰልፉ ምን ያህል እንደሆነ
እና የራስህ ወደብ እንዳይኖርህ የራስህን አገር አሳልፎ የሰጠ እኔ መቼም እስከ መቼውም ቢሆን በመጥፎ የታሪክ አጋጣሚ መጥፎ መሪ እንደ መለስ ዜናዊ ከትግራይም ህዝብ የተወለዱ ናቸው ብዬ አላስብም። እኔ አይደል ነው ከሆነ ማአት ምናምን የተወለዱ ናቸው ብዬ ነው ማስበው። እና አዝናለሁኝ እሳቸው ኢትዮጵያን መርተው በነበረ ዘመን ላይ ኢትዮጵያን ምን ያህል ችግር ውስጥ ከተዋት እንደሄዱ። እንደውም ሌብነትን የሚያበረታታ መሪ በዓለም ላይ ሌብነት ካልተያዝክ ስራ ነው የሚሉ ሰው ሌቦችን የሚያበረታቱ የነበሩ ሰው ናቸው። በተለይ በአሰብ ጉዳይ ላይ በጣም አሜሪካን ሁሉ እኮ ሲለምኑት ነበረ። ጀስት ኢትዮጵያ ወደብ እንደሚያስፈልጋት ሲነግሩት ነበረ። ኖ ይሄ የኛ ሀብት አይደለም ብሎ ሲከራከር ሁላ ነበረ መለስ ዜናዊ ማለት ነው። በዛ መልኩ ኢቭን በወቅቱ የኢትዮጵያ ህዝብ 49 ሚሊዮን አካባቢ ደርስ ነበረ። የኤርትራ 1 ሚሊዮንም የማይደርስ ህዝብ ነው እና 1 ሚሊዮን የማይሞላ ህዝብ 3 ወደብ ይዞ ኢትዮጵያ ቢያንስ አሰብ ያስፈልጋታል ሲባል ኖ ያለ ሰው ነው እና ከኢትዮጵያዊነቱ ይልቅ ለኤርትራ የሰራ ይመስላል። የግብፅንም ፍላጎት ሲያስፈጽም እንደቆየ ማየት እንችላለን። እንደውም በኢትዮጵያ ታሪክ ውስጥ ብዙዎች አሁን ይህን እንደውም በደንብ ማንሳት እንፈልገው ነገር ምንድን ነው፣ ብዙዎች አሁን የጠቅላይ ሚኒስትር ዶክተር አብይ አህመድን ወቅት ያዩትና ጠቅላይ ሚኒስትር ዶክተር አብይ አህመድ 7 ዓመት ሙሉ ሰላም የለም ብሎ የሚያነሱ ሰዎች አሉ እና የኢህአዴግን ወቅት 27 ዓመቱን ደግሞ ሰላም እንደሆነ ሲነግሩን ነበረ። ለምንድን ነው ሰላም የሆነው የሚለው ነገር ግን ጀርባው አይታይም ብዙ ጊዜ ማለት ነው። እኔ የሚመስለኝ ግብፅ ሁልጊዜም ኢንቴንሽን አላት ኢትዮጵያ ላይ። የእሷ ፍላጎት እስካልተነካ ድረስ ምንም ሰላም ነው የሚሆነው። ኢትዮጵያ ውስጥ እኮ ኢትዮጵያዊ ሳይሆን የሚመራ የነበረው የግብፅን ፍላጎት ያስፈጽም የነበረ ግብፃዊ የሆነ ሰው ነው ይመራት የነበረው ጀስት ኢትዮጵያዊ ይባል እንጂ። ለምንድን ነው ሰላም እንዳይሆን የሚያደርገው ነገር? ምንም ነገር የለም። ቢኮዝ የእሷ ፍላጎት እንደተጠበቀ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ወደ ስልጣን ሲመጡ ተንጓቶ የነበረውን የህዳሴ ግድብ ፕሮፐርሊ እንዲሄድ አድርገው ከዜሮ አንስተው መድረስ ያለበትን አድርሰው አስመረቁ። ዘን ቀጥሎ ያጣነው አሰብ ነው። አሰብ ተጠየቀ። ወደብ ሲጠየቅ እንዴት ነው ቅድም የጠራናቸው ፋኖ በለው ህዋትን በል ሸኔን ሌሎችም ታጣቂዎችን እንዲሁም የሚዲያ ሰራዊቶችን እየከፈለች ግብፅ በጠቅላይ ሚኒስትር ዶክተር አብይ አህመድ ላይ ታስነሳለች። የኢትዮጵያ ሰላም አለመሆን የሚመነጨው ከጥንካሬዋ ነው ብዬ እንዳስብ ነው የሚያደርገኝ። እየተሰራ ነው። እዚህ ሰላም አይደለም ማለት እየተሰራ ነው ማለት ነው። እዚህ ግን ነገሮች ዝም ካሉ የግብፅ ፍላጎት እየሄዱ ነው ብዬ እንዳስብ ያደርገኛል ብዙ ጊዜ ማለት ነው። እና ከዚህ አንጻር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰሩትን ስራ ሁሉ ሰርተው አሁን ትልቁን ስራ ጥያቄ አንስተዋል። የአሰብን ጉዳይ ከኢትዮጵያ ከተለየ 34 ዓመት ተቆጠረ አሰብ ማለት ነው። ጠቅላይ ሚኒስትሩም ለማስመለስ ብዙ ርቀቶች ሄዷል። ወደ ሚዲያ መጥቶ ከመነገሩ በፊት ወደ ፓርላማ ከመነገሩ በፊት ከኢሳያስ አፈወርቂ ጋር ብዙ ነገሮችን አድርገዋል። ከዛ በኋላ ነው ያ ጥያቄ ለህዝብ እንትን ያለው እንጂ ፕሮፐርሊ ነገሮች ለመፈታት ተሞክረው ነበር። ኢትዮጵያ ብዙ ነገር ለኤርትራ ሰጥታ መብራት ኢቭን እናስገባል እና ከጀነሬተር ውጡ ሁላ ተብለው መንገድ እንገንባ ብዙ ነገሮች ተደርገው ኢሳያስ አፈወርቂ ደስተኛ አይደለም፣ አልሆነም ማለት ነው። እውነት ኢትዮጵያ አሰብን ማስመለስ ትችላለች? ቆንጆ ጥያቄ ነው። ምንድነው ኢትዮጵያ ለጠቅላይ ሚኒስትር አብይ ጊዜ ለምን ሰላም መጣች፣ በህወሓት ጊዜ ሰላም ነበረ ምናምን የሚለውን ጥሩ አድርገው መልሰዋል። ምክንያቱም ግብፅን እና የኢትዮጵያን ጠላቶች የሚያሰጋ እንቅስቃሴ ስላልነበረ ሰላም ነበረች ማለት ጠቅላይ ሚኒስትር አብይ ልክ እኛን የቀድሞ ሰራዊት አባላትን ያስወገደው እንዲህ አይነት ነገር እንዳትመጣ ስለፈለገ በጣም ደስ ያለን ነገር በዶክተር አብይ በኩል የኛ ጥያቄ መጣ፣ የኛ ፍላጎት መጣ። ዛስዋ እኛ እየደገፍን ያለ ነው። ምክንያቱም ኢትዮጵያዊነትን ትክክለኛ ኢትዮጵያዊ የሆነ መንግስት በመምጣቱ ምክንያት ነው እና የውጭ ጠላቶቻችን የማያሰጋና ለውጭ ጠላቶቻችን የሚያስደስት ጉዳይ ካለማ ምንም እንቅስቃሴ እንዳይኖር እነሱም ይተባበራሉ በማንኛውም መልኩ እና እንዳልከው የህዳሴ ግድቡ እንቅስቃሴ ሌላም ትላንትና በአጋጣሚ ወክ እያደረኩኝ አንድ ቦታ ቁጭ አልኩና ሻይ እየጠጣሁ ያለው አንድ ሰው ልጁን ይዞ እሱም ወክ እያደረገ ቁጭ ብሎ ሻይ ያዘዘና ልጄ ነው ምናምን ብለን ተነጋገርንና በአጋጣሚ የንግድ ባንክ ህንፃ በኢትዮጵያ ሆቴል ጎን ጋር የተሰራው የዛ ፋውንዴሽን ቆፈርኩት እኔ ነኝ ምናምን አለና በ2008 ነው የተጀመረው አለኝ እና ያ ይሄ ለውጥ ባይመጣ ኖሮ ገና ግማሹ ማይሰራም ነበረ እና ለውጥ በመምጣቱ ምክንያት ነው ያለቀው ምናምን ብሎ በአጋጣሚ ነገረኝ።
እንትን የተጀመረው በህወሓት ጊዜ ግን እዛው ነበር የሚቀረው አለ እና በለውጡ ጊዜ ጠቅላይ ሚኒስትር አብይ ጊዜ ነው በቃ እየተፋጠነ የመጣው ነው። እንዲፋጠን አይፈልጉም። እንዲፋጠን የሚፈልጉት ኢትዮጵያን የሚወዱ ናቸው እና እነዚህ ሚንጫጮች ምናምን የሚሉ በተለይ በውጭ ዓለም ምናምን ሆነው ተከፋዮች እንዳሉ እናውቃለን። ጸረ ኢትዮጵያ የሆኑ ከሻዕቢያን በኩል ድጋፍ የሚሰጣቸው ከግብጽ በኩል እርዳታ የሚያገኙ ከሌሎችም እንደዚህ ጸረ ኢትዮጵያ ከሆኑ ኃይሎች ምናምን ከወዴን ከሞላ ምን ቸገረኝ የሚሉ እንደ አሳማ ከወዳቸው በስተቀር ነገን ማሰብ የማይችሉ ስለ ነገው ትውልድ ምንም ጉዳይ የሌላቸው እና ጦርነቱ እንዲባባስ ጦርነቱ እንዲጋጋል ስለ ጦርነት ምንም ነገር የማያውቁ አንዳንዶቹ ምናልባት አጠገባቸው ፍኛ ብታፈነዳ በድንጋጤ የሚወድቁ አይነቶች ምናምን እዛ በርቀት ላይ ሆነው ስለ ጦርነት ምናምን ነጋሪት የሚጎስሙ አሉ እና ኢትዮጵያን እስካልክ ድረስ ኢትዮጵያ ፈተና ይኖራታል። ኢትዮጵያን ለማልማት ኢትዮጵያን ለማሳደግ የሚተጋ መሪ በመጣ ቁጥር ኢትዮጵያ ፈተና ይበዛል፣ ግን ታልፋለች እና ይህንን ነገር እንግዲህ መላው የኢትዮጵያ ሕዝብ ይህን ተረድቶ አገሩ መልካም ነገር እንድትሆን ቀጣይ እንድትሆን ባዳና የባንዳነት ስሜት ከሌለው በስተቀር ምክንያቱም መንግስት አልባ የሆነ አገር ከሚኖር እንደው ጥሩ ያልሆነ መንግስትም ኖሮ አገር ቢኖር ጥሩ ነው። አገር ከፈረሰ በኋላ ምንድን ነው የምታደርገው? ይሄ ቤት ከሚፈርስ ይልቅ ቀዳዳም ሆኖ እንደው እየጠገንከው ምናምን ብትኖር ነው እንጂ ምድረ በዳ ብታደርገው ምን ታገኛለህ? ሌላ የተሻለ እስከምትሰራ ድረስ ያስፈልጋል። ይሄ ነገር አሰብን ማስመለስ ትችላለች ብሎ ያስባሉ? አሰብን ማስመለስ ኢትዮጵያ አይደለም ዛሬ እንደውም በጣም ዘግይታለች። ምክንያቱም በታሪክም ብትወስደው በድም መልኩ ብትወስደው አሰብ ቀይ ባህር የኢትዮጵያ ሆና ነው የኖረችው። በጣም ረዘም ካለው ጊዜ ምናምን አጼ ካሌብ እኮ በተለይ ገነው በነበረ ጊዜ እኮ እስከ የመን ምናምን ድረስ አልፎ የኢትዮጵያ ግዛት አድርገው ነበር። ቀይ ባህርን ደርሰው ቀይ ባህር በተለይ አሰብ የኢትዮጵያ ያልሆነበት ጊዜ የለም። ሱልጣን ኢብራሂም የአፋሩ ሱልጣን ነው ይቆጣጠር የነበረው አሰብን እና ለጣሊያኖች የሸጦ በአምስት አርበኝነት ተጋድለን ምናምን ነፃ ያወጣ ነው። የራሳችን አንጡራ መሬት ነው እና አሰብን ለመጀመሪያ ጊዜ ያጣ ነው በህወሓት ውሳኔ ነው። ያው የተባበሩት መንግስታትና አሜሪካ ያለ ነገር ወደብ ያስፈልጋቸዋል አረተው ምናምን ሲባሉ አንፈልገውም፣ ግመሎቻችን ያጠጡበት አንፈልገውም ምናምን ብሎ ነው ያንን ነገር የሰረዘው። እናም በታሪክም ምንም መልኩ ብትወስደው አሰብን ኢትዮጵያ የማታገኝበት ምንም ምክንያት የለም። እንዳታገኝ ያደረጋት ኢትዮጵያን ይመራት የነበረ ባዕድ የሆነ መሪ ስለነበረ ነው እንጂ ድሮውኑ ኤርትራ እንደውም ኤርትራ ላትገነጠል የምትችልበትን ሁኔታ ይኖር ነበር። መልካም መሪ ቢኖር ኖሮ መልካም መሪ ስላልነበረ መጀመሪያውኑ ለዚህ ጉዳይ ለማስፈጸም ድጋፍ እየተደረገለት የመጣ በመሆኑ ምክንያት ነው እዛ ጋር ያለ ሊሆን የቻለው እንጂ የአሰብን ወደብ እኛውን በቀደምለት የቀድሞ ሀገር መከላከያና ፖሊስ ሰራዊት አባላት ጉባኤ ነበረን ያለፈው ቅዳሜና እሁድ። ቅዳሜ የራሳችን ማህበር በማጠናከር የቀድሞ ሀገር መከላከያና ፖሊስ ማህበራት ህብረት ጉባኤ አድርገን ቅዳሜን የራሳችን ሪፖርትና የራሳችን ማጠናከር ማህበራችን፣ እሁድ ግን ቀይ ባህራችን ለኢትዮጵያችን ብለን ነው አቋም መግለጫ አድርገን ፓናል ዲስከሽን ተደርጎ የመጨረሻ ድምዳሜ 3 ነጥቦችን አድርገን አንደኛ የአሰብ ጥያቄ የምናስወጣው ህጋዊና የምንደግፈው ጥያቄ ነው። ሁለተኛ አሰብን በህጋዊም በዲፕሎማሲም በማንኛውም ሰላማዊ በሆነ መልኩ አሰብን ይመለስን እንፈልጋለን። ሶስተኛ በአንደኛም በሁለተኛም ደረጃ የማይሆን ከሆነ አስፈላጊ ከሆነ አሰብን በኃይልም ቢሆን የኢትዮጵያ ንብረት ስለሆነ ለሚደረገው እንቅስቃሴ በኃይልም ቢሆን አሰብን ተቆጣጥረን ኢትዮጵያ ንብረት ለማድረግ ከመከላከያችን ጎን እንሰለፋለን ብለን አቋም መግለጫ አውጥተንበታል። ስለዚህ አሰብ የኢትዮጵያ የሚሆነው ጉዳይ ሰማይ ዝቅ ምድር ከፍ የሚል የማይቀር ነገር። መጨረሻ ጥያቄ ነው፣ ጨርሻለሁ። እንዳሉት ኢትዮጵያ መሄድ በሚገባት ልክ መሄድ መቻል አለባት። በሰላማዊ መንገድ ነገሮች ቢፈቱ ጥሩ ነው። ግን እኔ አይመስለኝም ሰላማዊ ይፈታል ብዬ የማላስብበት ምክንያት ኢሳያስ አፈወርቂ እዛ ቦታ ላይ እስካለ ድረስ የሚሆን አይመስለኝም። ቢኮዝ የተሞከሩ ነገሮች አሉ። ጠቅላይ ሚኒስትሩም በፓርላማ በንግግራቸው ላይ ብዙ ነገሮችን አንስተዋል። የሞከሩትን ሙከራ የሄዱትን ኢቭን ከወዳጅ ሀገራቶች እኮ ብዙ ገንዘብ ለምነው አምጥተው በኤርትራ ውስጥ ብዙ ስራዎች እንዲሰራ ሁሉ ጠቅላይ ሚኒስትሩ ያልሄዱበት ርቀት የለም። ግን ፈቃደኛ አልተሆንም
እና በሁለቱ በሰላማዊ መንገድ ይመለሳል ብለው ያስባሉ? የሚበጀው እሱ ነው። ምንድነው አንድ ነገር የኤርትራ ህዝብ ወንድሞቻችን ናቸው። አሁን በጊዜው ፖለቲካው ላይ ያሉት የሻዕቢያ ሰዎች ይካዱ እንጂ የተዋለድን የተጋባንን እኛ የኤርትራ ህዝብ እንዲሞት ሳይሆን አንድ እንዲቆስል የአፍንጫ ጉንፋን እንዲይዘውም አንፈልግም፣ ፍላጎታችንም አይደለም። ለኤርትራ ህዝብ የሚጠቅመው ከኢትዮጵያ ጋር አብሮ አሰብን ወደብ ቢያንስ አሰብ ወደብ የወንድሞቻችን ነው ይጠቀሙበት ብለው እነሱ ራሳቸው ግፊት እንዲያደርጉ ነው። ተዋግተን ወንድሞቻችን እርስ በርሳችን መገዳደልም የለብንም። እንደውም በዚህ አጋጣሚ ኤርትራ ወገኖቻችን ወንድሞቻችን እንወዳቸዋለን። መለስ ዜናዊ የአይናችሁ ቀለም አላማረንም ብሎ ሲያባረር የአዲስ አበባ ህዝብ የኢትዮጵያ ህዝብ እንባ እያነባ እንደሸኛችሁ አስቡት። ሁልጊዜም እንደሚወዳቸው በዛ ላይ ተጋብተን የተቀላቀለን ግፊቱ ከእናንተም በኩል መጠንከር አለበት። እኛ ትንሽ ጥያቄ ነች የተጠየቀችው፣ አሰብ ወደብን እንጠቀም። ምክንያቱም ሌላ ወደብ ስንጠቀም እየተፈተሽን እየተበረበርን ሚስጥራችን ገመናችን ሁሉ ሜዳ ላይ ሆኖ ነው። ኢትዮጵያ ምንም ሚስጥር የላትም በዚህ ሰዓት ላይ የራሷ ወደብ እስከሌላት ድረስ እና እግዚአብሔር ይመስገን ባህር ኃይላችን እየተጠናከረ ነው ያለው። ለኤርትራ ህዝብ የምስራች እንጂ ይሄ መርዶ አይደለም። እና እዛ ቦታ ላይ ሸረሪት አድርጎበት አይጥ መናኸሪያ ምናምን የሆነው ቦታ እኛ ወንድሞቻቸው ብንጠቀም ለነሱም ጥቅም ነውና ኤርትራ ወንድሞቻችን ሌላ ደረጃ ላይ ከመዳረሳችን በፊት ግፊቱን በእናንተም በኩል ጠንክሩና ከኢትዮጵያ ጎን ብትቆሙ ነገሮች ሁሉ ይቀላሉ። ኢሳያስ የሚባለውን አሜክላ ከላያችሁ ላይ አውርዱ። ከኢትዮጵያ ወገኖቻችሁ ጋር አብረን እንሆን። አሰብ እና ምጽዋ አይደለም ለኛ ለምስራቅ አፍሪካ በሙሉ ይበቃል የሚል መልእክት ነው ያለኝ። እንደው ቀረ የሚሉት ነገር ካለ የሚጨምሩት ሀሳብ ካለ እድል ስጦት ከመዝጋቴ በፊት እኔ ሁሉ ጊዜም የሚያሳስበኝም የሚያስጨንቀኝ የሰራዊቱ ጉዳይ ነው። እንግዲህ የቀድሞና ያሁን የሚለው እየጠበበ ነው ያለው። ለሰራዊቱ አሁን ላለው መከላከያ ሰራዊት ልጆቻችን ናቸው፣ ከልብ እንወዳቸዋለን። የመከላከያ ፖሊስ ሰራዊት አባላት፣ የጸጥታ ኃይሎች በያላችሁበት ቦታ ሁሉ የኢትዮጵያ ሕዝብ ይህንን መልእክት የምትሰሙ እባካችሁን ወደ ስልጣኔው ዓለም እንሂድና ልክ ድሬዳዋ ከንቲባ ከድሮ የሚያደርገውን አይነት ለሰንደቅ ዓላማችን ክብር እንስጥ። ለመከላከያ አባሎቻችን በምናገኛቸው ቦታ ሁሉ ለአገልግሎታችሁ እናመሰግናለን ብለን ሞራል እንስጣቸው። የትራንስፖርት ቅድሚያ የሚያገኙበት ሁኔታ መስተካከል አለበት። መንግስትም እንደዚህ በአውቶቡስ በባቡር በምን የሚደረጉ መጓጓዣዎችን ለመከላከያ ሰራዊት አባላት ለቀድሞ ለአሁን ከአሁን በኋላ አንድነን እያልኩ ነው የምናገረውና ልክ ሌላ የሰለጠነው ዓለም ላይ ቅናሽ የሚደረግ ዲስካውንት እያገኙ እንዲሳፈሩ እና የኢትዮጵያ ሕዝብ ደግሞ እንደዚሁ መለዮ የለበሱ ወደ ትራንስፖርት በሚገቡ ጊዜ ቅድሚያ እየሰጣችሁ እናመሰግናለን እንድትሏቸው ነው የምፈልገው። መከላከያችን እንዲከበር እፈልጋለሁ። ይህን ማለት ነው። ጥሩ። እኔም የመጨረሻው ያነሱት ሀሳብ ላይ በደንብ ነው የምስማማው። የኢትዮጵያ መከላከያ ሰራዊት መከበር ያለበት ትልቅ ተቋም ነው። በዚህ ተቋም ውስጥ ያሉ እያንዳንዱ ግለሰቦች ለኢትዮጵያ ዋጋ የከፈሉ የኢትዮጵያን ስም ተሸክመው የሚዞሩ ነው። በዱር በገደል በወንዝ በሸለቆ በሐይቅ ውስጥ እየኖሩ እኛን ከፍ እንድንል እነሱ ዝቅ ብለው እነሱ ሳይበሉ ሳይጠጡ እኛ በልተን ጠጥተን እንደዚህ አይነት ሰላማዊ ውይይቶችን እንድናደርግ እንድንንቀሳቀስ የሚያደርጉ ለመከበራችን ምክንያቶች ናቸውና እኛም እነሱን የምናከብርበት አውድ መፈጠር መቻል አለበት። መንግስትም ይሄንን ፕሮፐርሊ መስራት መቻል አለበት። ይሰራልን ብዬ አስባለሁ። እንግዲህ ለነበሩት ለሰጡኝ ጊዜ በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። እናት ሀገራችን ታፍራና ተከብራ ለዘላለም ትኑር። ለሰጣችሁኝ እድል ማል ሚዲያ አመሰግናለሁ። እኔም አመሰግናለሁ። ውድ አድማጭ ተመልካቾቻችን ከሻለቃ ጋር የነበረን ቆይታ ይሄንን ይመስላል። እንደምትማሩበት ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። በሚቀጥለው በሌላ እንግዳ የምንመለስ ይሆናል። መልካም ጊዜ